ቴሌግራም ላይም ለብሶ አሳውቂያለሁና ከዚህ በኋላ ነገሮች እስኪረጋጉ ድረስ ፌስቡክ ላይም እንደገና ደግሞ ቴሌግራም ላይ ከኔ ማንነት ከኔ ባህሪ ከኔ ስብዕና ወዳጄ እኔ አይደለውም ነው አሁን ባጭሩ መልእክቱ። እኔ ቢደርሳችሁ አንዳንድ ነገሮች አሁን መውጣት ጀምረዋል። እውነት ለመናገር አንዳንድ ነገሮች መውጣት ጀምረዋል። እኔ አይደለውም ነው፣ እመኑኝ ነው። እኔ አይደለውም። ኤዲት አድርገው ነው እኔ እንዳወራሁት እኔ እንደተላላኩት አድርገው ኤዲት አድርገው ነው፣ እመኑኝ። ቀድሜ ልናገር ነው። ያው ገብቷችኋል። እሱ አይደለም። እሺ እዚህ ውስጥ ያላችሁ ሰዎች እሱ አይደለም። አሁን ከደረሳችሁ የሆነ አንዳንድ ነገር እንደዚህ ከወጣ እሱ አይደለም። እሱ እንደዚህ አይነት ነገር አያደርግም። እሱ ጨዋ ነው። ያቺን $500 የመጀመሪያ መግባቢያ ተግባቡ። ቀለል ያለ ፎቶ ላከለት፣ እሱም ቀለል ያለ ፎቶ ላከለት። ከወገብ በላይ ላከለት፣ እሱም ከወገብ በታች ላከለት። እቺን ብቻ እንጂ አሁን ይሄ ቀለል ያለ ፎቶ አዎ፣ ጥያቄው ዋና ፖይንታችን ያለው ጃል እሱ የጠየቅሽው ጥያቄ ነው። ማን ነው ፓስተሩ? ፓስተሩ ማን ነው? የመጀመሪያው ፓስተር ነው ያልከው ርዕሱ ራሱ እንዴት አይነት ስም ሰጠችው መሰላችሁ? ይላችሁ ግብረ ሰዶሙ ታዋቂው ፓስተር አስቸገረኝ ነው የሚለው ርዕሱ። አውጪዋ ታዲያ አውጣው። ለምን አታወጣው? ማውጣት እኮ ነው። አከሌ የሚባል ታዋቂ ቪዲዮ የሚለቅ የሚያስተምር ምናምን ከምትል አከሌ የሚባል ፓስተር ኦኬ፣ አከሌ የሚባል ፓስተር አስቸገረኝ። ከዛ የት ነው የሚመጣው መሰለ? ህግ ጋር ነው የሚካሄደው እንጂ አደባባይ ላይ መተ እንዲህ አይነት ነገር እንደዚህ አድርጋ አደባባይ ላይ ታዋቂው ፓስተር የጴንጤ ፓስተር አስቸገረኝ ምናምን አይደለም። ህግ አለ አይደለ? ሀገሪቱ ላይ ወንጀል እንደሆነ ታውቃለህ አይደለ? ካስቸገረ ገነት ንጋቱ አይደለችም ዳኝነት የምትሰጥ። ገነት ንጋቱ ምን ታደርግልሃለች? ካስቸገረ ታዋቂው ፓስተር ካስቸገረ ገነት ጋር እኮ አይደለም የሚካሄደው፣ ህግ ቦታ ነው የሚካሄደው። ያስቸገረህ ደርሶብህ ነው ተላልከህ አይደለ? በራስህ ቺት አድርጎበት ከሆነስ ተናዶ ሊያዋርደው ሶሻል ሚዲያ። እኔም እንደዛ ነው። የኔም ጥርጣሬ እሱ ነው። ልቡ ተሰብሮ በፍቅር ተጎድቶ ነው የምትይኝ ጃል? ይችላል ተሰብሮ ማለት ነው። ያ ልብ ስብራት መጥፎ ነው አይደል? በፍቅር እውነት ነው። ቆይ አንዴ ሰው እንዳታስገቡ ወገኖች፣ እሺ? ቆይ አንዴ ሐሳቤን በደንብ ልጨርስ እና ማለት ነው። በእንደዚህ በይሄ ሃይማኖት ስም ለመደበቅ መምጣታችሁ በራሱ አሳፋሪ ነው። እቺ ገነት የምትባለው ሴትዮ እኔ ወዳጄ እኔ አላውቅም። እኔ ምን አይነት ችግር ውስጥ እንደገባችም አላውቅም። ምን አይነት የፋይናንሻል ፕሮብሌም ውስጥ እንዳለች አላውቅም። በምንም ጉዳይ ላይ ገብታ ቢዝነሷን የምትሰራ ሰው ናት። በምንም ጉዳይ ነው የምላችሁ። በለቅሶ እንግዲህ በነፃነት ወርቅነህ ሞት ላይ ኢሚዲየት ጥቁር ለብሳ ምናምን ላይቭ የወጣች ሰው ናት። ቸገረኝ ብትይ የኢትዮጵያ ሕዝብ ምንም እኮ ስንቱን ሲረዳ የነበረ ሕዝብ ነው፣ ይረዳል። አሁን ደግሞ በዚህ መጣች ማለት ነው። እኔ አሁን ጥያቄያችን ታዋቂው ፓስተር ምንድነው? ግብረ ሰዶሙ ታዋቂው ፓስተር አስቸገረኝ ብለሽ ርዕስ ሰተሽ ያወጣሽውን ቪዲዮ አከሌ የሚባል ፓስተር። ምክንያቱም ይሄ ዓለም አቀፋዊ ችግር ነው። ይሄ ግብረ ሰዶምነት እንደዚህ አይነት ጉዳይ ዓለም አቀፋዊ ችግር ስለሆነ ያለ ነው፣ የሚያጋጥም ነው። ዛሬ የመጣ አይደለም፣ ጥንት የነበረ ነው። ጥንት የነበረን ጉዳይ ልክ የኢትዮጵያ ወንጌል አማኝ ቤተክርስቲያን ሪኮግናይዝድ አድርጋ በስሯ አቅፋ እንዳለችው ነው። ታዋቂው ፓስተር አስቸገረኝ ብለሽ ስታመጪ ርዕስ ሰተሽ ማን ነው ያ ፓስተር? ነጥ የግለሰብን ከሃይማኖት አንድ ሰው ሊሆን ይችላል፣ ሊሳሳት ይችላል፣ ሊበላሽ ይችላል። በእንደዚህ አይነት ህይወት ውስጥ ያለ ሰው ሊሆን ይችላል። ግለሰብ ነው እሱ ግለሰብ ነው። ከሃይማኖት ጋር አምተሽ አትለጥፊም። ግለሰብ ነው። የትኛውም አይነት ሃይማኖት፣ ብሔር፣ እምነት ሊኖር ይችላል። እንደዚህ አይነት ጉዳይ ማን ነው ግን? ሰውየው ማን ነው? ፓስተሩ ያላችሁት ማን ነው? እሱ ነው ጥያቄያችን። ፓስተሩ ያላችሁት ማን ነው? አንድ ሁለተኛ
አንተም አብረህ ነህ ማለት ነው። በንግግር በራስ አፍ አብረህ ምንድን ነው የሚባለው? አብረህ ስታደርግ የተቆራረጠ ነው። ኮፒ ሊንክ አድርጉልኝ። እሺ ኮፒ ሊንክ አድርጉልኝ። የተቆራረጥኩ ከሆነ ኮፒ ሊንክ አድርጉልኝ። ይሰማል አሁን ድምጼ ከታች? አሪፍ ነው። ይሰማል ድምጼ? ይሰማል? ጻፉልኝ ከታች ፕሊዝ። ኦኬ። አይ ድምጽ እየተቆራረጠ ነው ስላሉኝ ነው ከታች። እሺ ኤኒዌይስ ምርጫ ስላጣ አድንሃለሁ ነው። እሺ ሶ ምንድን ነው የምላችሁ መሰላችሁ? ቆይ እሺ ምንድን ነው የምላችሁ መሰላችሁ? የመጀመሪያው ነገር ፓስተሩን ስሙን ሜንሽን አድርግ ጥራ የሚባል ፓስተር ነው፣ ያስቸግረን ግለሰብ ነው። እሱ በህግ በወንጀልም ማለትም ይጠየቃል። ሁለተኛ ግን ታዋቂው ግብረሰዶም ፓስተር አስቸገረን ብለሽ የወንጌል አማኝን ስም ለመጥፋት ወንጌል አማኝን ስሙን ለማበላሸት የመጣሽበት ርቀት የሄድሽበት ርቀት እሱ በህግ አግባብ እንደተያዘ ስለሰማው በዛው ትሄጂዋለሽ፣ እዛው እሱን ስትገረፊ ታወሪዋለሽ። ኦኬ። ከዛ ውጭ ግን አንተኛው ወይ ሚስት ነው ወይ ባል ነው፣ ከሁለት አንዱ አንተኛው ማለት ነው። እኔ ሃይማኖቴ ምናምን ብለህ የመጣኸው አንተኛው ወይ እሱ ወይ ባል ነህ። አንተ ከሁለት አንዱ ነው። እሺ ንቃይ እንግዲህ ምን እንናገር እንግዲህ እኛ ራሱ እኮ ብዙ ነገር ዘበዘበና ተናገረ። እንግዲህ ምንድነው እንደዚህ ቀለል ያለ ራቁት ላክልኝ ሲለው ያው ቀለል ያለ ራቁት ላኩለት አለ። ምንድነው እሱስ ምን ያስፈልጋል? ራቁት እንትን ከመጀመሪያ ከጅምሩ ማለት ነው። እንደገናም ደግሞ እንዲህ እያለ እንግዲህ ሊቀጥል ነው ይሄ ሰው ማለት ነው። ያልተናገረውም ይኖራል እዚህ ላይ እና ይሄንን ነው እንግዲህ ይዞ ያፌት አቤት ይሰማል። ያፌት መጨረሻ ላይ ሰምተዋል። ቀለል ካለ በኋላ እኮ መጨረሻ ላይ እኮ ላከ፣ ሙሉ ራቁቱን እኮ ተላላከ። ቀለል እኮ ከወገብ በላይ ነበር። ተላልከዋል። አልሰማህም? እንደዚህ ጋር ይኸውልህ ተላላኩ እኮ መጨረሻ ላይ እኮ ተላልከው ህይወት ጀምረዋል እኮ እነዚህ ሰዎች። ያው ነው ይሄ እኮ በደንብ ወተት ነጭ ነው እስኪልን ድረስ አንጠብቅም እሱን በቃ ያው እንትን እንደላከና እዛ ውስጥ እንደገባበት ነው። እኔ እንደውም አነጋገሩ ራሱ ይሄ ራሱ እንደዚህ የግብረ ሰዶም አስተሳሰብ ያለውና የግብረ ሰዶም ውስጥ ያለ ነገር ነው የሚመስለው ይሄ ራሱ። እንደገና የታመመው ምን እንደሆነ እንግዲህ አይታወቅም። ምንድነው ለችግር ይሆናል፣ ለሚያስቸግርህ ነገር ለተቸገርክበት ይሆናል የሚለው ይሄኔ የግብረ ሰዶም ህመም የሚታመሙት መቀመጫቸውን የሚታመሙት እሱ ታሞ ሊታከም ይሆናል። እንደዚህ ነው በቃ የሚተረጎመው ራሱ አነጋገሩ ማለት ነው። እና ይሄ እኔ እንጃ እኔ ግልጽ ሰው ግልጽ ነው የሚናገረው እና ምንም ደግሞ እኮ እንዳይወጣበት እንዳይጠየቅ አንደኛ ስክሪንሹት አላደረኩትም አለ። እኔ ተንኮል ባስብ ኖሮ አለ ፉትፕሪንት እንዳይገኝበት ማለት ነው፣ ዱካው እንዳይገኝ አሻራው እንዳይገኝ ማድበስበሱ ነው። አሁን ቢጠየቅ አይ እኔ ያላነሳሁትም ይላል። በፊት ነበር የሚልክልኝ ስሙንም አላውቀውም ይላል አሁን በኋላ ላይ። እንደገና ደግሞ አካውንቴ ተጠልፏል ይልሃል። እንደገና ደግሞ በዛው አካውንት ነው ግን እየተናገረ ያለው እዛ ፌስቡክ ላይ ይሁን ምን በዛው አካውንት ማለት ነው። እኔ አላዝበትም ብሎ ማለት ነው ያዝበታል። እና እየዘላበደ እሱ እንግዲህ ይሄ
ምንም የጠራ ነገር አይደለም እየተናገረ ያለው፣ ምንም ተአማኒነትም ያለው ነገር አይደለም። እንግዲህ ስራው ያውጣው ብለናል እኛ። እንደዚህ አይነት እኛ ምንም አውራ ምናም ዝም በልም አላልነውም። ቢያወጣ ትክክለኛ ቢያወጣ እኮ ይጣራል፣ እኛም እናወግዛለን፣ ማንም ሰው ያወግዛል። እና ይሄ ከተፈጥሮ ውጪ የሆነ አጸያፊ የሆነ ድርጊት ማለት ነው። ማንም ይሄ ሃይማኖት ውስጥ ያለህም ሰው ከተፈጥሮ ውጪ አጸያፊ ነገር ነው። ይሄ ራሱ ከተፈጥሮ ውጪ ማለት ነው። እና ይሄ የሰይጣናዊ ድርጊት ነው። በኃጢአት ውስጥ ሰው በእንቢተኝነት በአመፅ ሲሄድ፣ ከእግዚአብሔር ቃል ውጪ ሲሄድ ለዚህ አይነት ነገር ተላልፎ የሚሰጥበት እንደሆነ መጽሐፍ ቅዱስም ይናገራል። ለማይረባ አእምሮ አሳልፎ ሰጣቸው የሚል ነው። እና እንደዚህ አይነት ድርጊት እንግዲህ ጋር ራሱ አንደኛ አዝማሚያውን ሲያቅ ማለት ነው። ራቁትህን ላክልኝ ሲል ራሱ ማለት ነው የፈለገ ነገር ቢቸገር ደግሞ ኦርቶዶክስ ነኝ ይላል፣ ደግሞ እኮ ሃይማኖተኛም ነኝ ይላል። እና ከጅምሩ ነው እንደዚህ ሪፊውዝ ማድረግ ያለበት። እና ይሄ ውሸት ነው። በቃ ውስጡ ተዘፍቆ ሌላም ነገር ጉድ ሊወጣ ይችላል። ገና ካሁኑ እየተከላከለ ነው። እንግዲህ ሳይቀድሙኝ ልቅደም አይነት ነገር ነው ይሄ። ያጠራጥራልና ሕግም ይፈተዋል ማለት ነው። ወደፊት ነገሮች ይጠራሉ ብዬ ነው የማስበው። ቴንኪዩ። እሺ ቴንኪዩ። ትልቁ ሀሳብ ትልቁ እንትን ምንድን ነው መሰላችሁ? አሁን እግዚአብሔር ይመስገን በዚህ አጋጣሚ ካውንስሉን በጣም ማመስገን እፈልጋለሁ። ክስ እንደተመሰረተበት ሰምቻለሁ። በጣም ጥሩ ነው። በጣም ጥሩ ነው። ራል የሆነ ነገር ሲነቃብህ አይደበቅ የተካሄደበትን ርቀት ነው እኛ የምንቃወመው። ፓስተር ታዋቂው ግብረ ሰዶም ፓስተር አስቸገረኝ ብለህ ርዕስ ለጥፈ ስትመጣ ግል ፓስተር አለበት። የትኛው ፓስተር ነው? አየው እንዳለ የመምታት ስራ ስትሰራ ያውም ሃይማኖት ውስጥ ተወሽቀ ገብተዋል አይደል? ሃይማኖት ውስጥ ተወሽቀ እንዲህ አይነት እንዴ! ስንት ፓስተር እኮ ነው ያለው። ስንት ፓስተር ታዋቂው ፓስተር ብለህ መጣ። ታዋቂው ሼኪ ታዋ ምናምን ብለህ አስበው። የትኛው ስሙን ሜንሽን አድርግ፣ ምን ችግር አለው? በህግ ይጠየቅ። እኛ እኮ እሱን እንደብቃለን አላልንም። ካለ አውጣው አካል የሚባል ፓስተር አስቸገረኝ ብለህ ማለት ነው። ከዛ ውጪ ግን የሆነ ትርፍ ለማትረፍ የሄድክበት ርቀት የሆነች ኢሜጅ ለመፍጠር አንተው ራስ እዛ ውስጥ ተዘፍቀ ስትላላክ ከርመ ራቁትን ፎቶ ስትላላክ ከርመ $500 ልላክልህ ስትባል እሺ ችግር የለውም ጉዱን አየዋለሁ ብለህ ስትቀባበል ከርመ ከወገብ በላይ ከወገብ በታች ራቁቱን ከነምናምኑ ላከልኝ ስትል ኦርቶዶክስነት አሁን ነው ትዝ ያለ? ኦርቶዶክስነት አሁን ነው ትዝ ያለ? አሁን ገነት ጋር ነው ትዝ ያለ ኦርቶዶክስነት። ይሄ ቲሸርትን ከፈታ አድርገ ምናምን መስቀልን እያሳየ መጣ ኦርቶዶክስነት ትዝ ያለ አሁን ነው። ይሄ ሁሉ የት ነበርክ? ይሄ ሁሉ ስቴፕ እኔ ሪቬንጅ ነው የመሰለኝ። ጌታ ምስክሬ ነው የምላችሁ፣ ሪቬንጅ ነው ይሄ። ልክ ሪቬንጅ የሚወስዱት አሉ አይደል? አንዳንዶች እንደዛ ቺት ተደራርጎ ምናምን ነው ሊሆን የሚችለው። በቃ እኔ የምገምተው እንደዛ ነው። እኔ እንደዚህ አይደለሁም ወይ ራሴ እንደዚህ ምናምን ሄጄ ወደ ገዳም ይወል እንደዚህ መጨማለቂያም አይደለም እኔ እስከሚገባኝ ድረስ። ይሄ በህግ ነው መጠየቅ ያለበት። ፓስተሩን ታወጣለህ፣ ከዛ በኋላ በህግ ነው መጠየቅ ያለበት። እቺም ገነት የምትባለው ሴትዮ በህግ ነው መጠየቅ ያለባት። የህግ ሁኔታው እንደተጀመረ አውቃለሁ፣ ግን በህግ በቃ ፍርድ መገኘት አለበት እዚህ ጉዳይ ላይ። ያንቺን የቲክቶክ እንትን ሲጀመር በዚህ ስምሽ አይነሳም። እንደው የወደቀ ስምሽ ባለፈው በነፃነት ሞት ላይ የተጨማለቀ ማንነትሽና ትክክለኛ ማንነትሽ ስለወጣ እንደው በዚህም ለማስነሳት አስበሽ ከሆነ አይሆንም። ይሄ ደግሞ ሌላ ውድቀት ነው ይዞብሽ የሚመጣው።
ሌላ ውድቀት ማለት ነው። ወንድ ልጅ ቅድም አሁን ቴዲ ስታወራ አንድ ሀሳብ ደግሞ በጣም ቆንጆ ሀሳብ፣ ወንድ ልጅ ይሄን ሁሉ ፎቶ ሲላላክ እንዴት ነው ተብሎ እንዴት ትልካለህ ብላ እንኳን አትጠይቅም። እንዴት ላክ ይሄ ሁሉ እንዴት ትላላካለህ? የራቁት ፎቶ ድረስ ስትላላክ ምንድን ነበረ ስታደርገው? ኦርቶዶክስነት ዛሬ እንዴት ትዝ አለ ብላ ለምን አትጠይቅም? ቢያንስ ንቃ። ለምንድን ነው ከዛ በኋላ እኛ ለምሳሌ በጋራ የሆነ ጉዳይ አሁን ይሄ የግብረ ሰዶም ጉዳይ የጋራ ጉዳይ ነው። ለምንድን ነው ከዛ ከኦርቶዶክስ ሳይድ እኮ ሚዛናዊ የሆኑ ሰዎችን እስካሁን አላየንም። አየህ አይደለ ምን ያክል ከባድ ከበስተጀርባ የተጠነሰሰ ነገር እንዳለ የምታውቀው። እኛ ያ የምንድን ነው የኢቤሱ ጌይ እንትን ሲል እኮ ሁላችንም እንደ ኢትዮጵያ ከባህልም አንፃር አያስኬድም፣ ከህግም አንፃር አያስኬድም፣ ከተፈጥሮም አንፃር አያስኬድም ብለን እኮ መክረናልም፣ ገስጸናልም፣ ተቆጥተናልም። ሃይማኖቱን አይደለም ያየ ነው ሀገራችንን፣ ባህላችንን እና ደግሞ ስነ ምግባርን መሰረት አድርገን የተናገር ነው። አሁን ግን ይሄ ነገር ሲመጣ ለምን አልተናገሩትም? ምን ስታረግ አንተ ፈርዘር እስከ የእንትን ምንድነው ቂጥህን እንትን ታይት አድርገህ ከሱ ጋር በገንዘብ እስከ መደራደር ድረስ ደረስክ። ለምን አላሉትም? ምን አባክ ስትሆን ነው ይሉ አልነበር እንዴ? ሌላው ቢሆን ለነሱ ቀላል ነው እንደዚህ አይነት ቃላት መጠቀም አይደል? ለምን አልተናገሩትም? ለምን አልተቆጡትም? አንቺስ እንዴት እንዲህ አይነት ጥያቄ ትጠይቂዋለሽ? በዚህ ሰዓት ሃይማኖት ትልቅ ኢሹ በሆነበት በጣም ስነ ምግባር ብዙ ውድቀት ውስጥ ባለንበት ወቅት ላይ እንዴት እንዲህ አይነት ለምን አላሏትም? ለምን አላሏትም? አየ ጉዳዩ ባለፈው ያ ተመስገን የሚባል ዱርዬ ልበለው መቼስ እንደዛ የአንድን የኤሚኬሲን ስም አንስቶ እንደዛ ሲናገር ከአፉ ያንን የሚያክል መርዝ ከረጨ በኋላ ምንድን ያለው? መረጃውን በችኮላ ስላቀረብኩት ነው ይቅርታ። አየ ጌ ናቸው ብሎ ጌ ያጋባሉ ጌ ማዕከላቸው አሉ ብሎ በዚህ ልክ ተናግሮ የጠየቀው አካል የለም። አሁን እነዚህ መጡና ደግሞ ሰፋ አድርገው እንግዲህ ኦርቶዶክስ ውስጥ ፓስተር የለም ወይ እስልምና ውስጥ ፓስተር የለም። ፓስተር የሚለው ፕሮቴስታንት ሰርክል ውስጥ ነው ያለው። እና እንደዚህ የሃይማኖት እኩልነትን መከባበርን ጥያቄ ውስጥ ችግር ውስጥ ሊከት የሚችል ነገር አንቺ ሚዲያ ላይ መቅረብ አልነበረበትም። ከሆነም ደግሞ ለሚመለከታቸው ሰዎች ለምን ይሄንን ነገር እንግዲህ እሱ አይተው ከሆነ ንቃ እንትኑን ሁሉ ልኮልኛል አለ። ኮንግሪጌሽኑን ጉባኤውን ሁሉ ህዝብ ምናምን ተሰብስቦ ያለበትን ሁሉ አይቻለው ነው እኮ ያለው። አዳራሽ እንዳለው አዳራሽ ላይ የሚመራ ፓስተር ነው ብሎ ቱዛት ኤክስተንት እኮ ነው የሄደው። ፈርዘር ሄዷል እኮ ሰውየው። በቃ በትክክል የወንጌል አማኞችን ፕሮቴስታንቶችን ታርጌት ያደረገ ነገር እኮ ነው ያስተላለፈው። ስለዚህ ይሄ በጣም እጅግ በጣም ብልግና እጅግ በጣም ወንጀል የሆነ እጅግ አሳፋሪ ስራ ነው የሰሩት። እኛም በካውንስሉ በኩል ባለንም ሚዲያ የጀመርነውን እንቀጥላለን እንጂ አንፋታቸውም። እኛ እነሱ መንገድ ከከፈቱ በር ከከፈቱ ደግሞ መልስ ምት እናደርጋለን። ችግር የለውም። ቀላል ነው ለኛ ምን ችግር አለ? ለኛ መልስ መስጠት ያውቁናል። ስለዚህ እዛ ድረስ ነው የሄደው። አዳራሹን ህዝብ ሰብስቦ ጭምር ነው ያለው። እዛ ድረስ ነው የሄደው። በትክክል አድሬስ አድርጓል እኛን መሆኑ። ስለዚህ ይሄንንም ጉዳይ ታሳቢ ተደርጎ ነው መነጋገር ያለብን። በቃ የታሰበበት የታቀደበት እንደሆነ በሷ በኩል ተቀርጾ ያለ ኢዲት ነው የተለቀቀው ይሄ ጉዳይና ምንላቀቅ እንዳልሆነ የሷ ጀሌዎችም ካሉ ከታች ይሄንን በደንብ ሄዳችሁ ንገሯት እንደማንላቀቅ። እኛም እሷን ተሸጋግረን የነሱን ቤተ እምነት ሃይማኖት ጭምር እንሄዳለን። ከዛ በኋላ ለየትኛው መልስ እንደሰጠን ደግሞ እናሳያቸዋለን። ከታች ይቅርታ እያለ ነው እያላችሁ የምትጽፉት። ይቅርታ የሚለው ማን ነው? ምኑን ነው ይቅርታ የሚለው? ይኸውላችሁ ወዳጆቼ፣ አሁን እዚህ ጋር አንድ ነገር እንነጋገር። ይቅርታህን ማለት ነው አንዴ መርዝህን ከረጨ በኋላ
አንዴ የሆነ ነገር ካወራ በኋላ ይቅርታ ጠየቀ። በቃ ይቅርታ ምን ማለት ነው? በመጀመሪያ ደረጃ ማለት ነው ይቅርታ ምን ማለት ነው? ስሙን አውጣ ነው ፓስተሩን። በቃ ስሙን አከሌ ከሆነ አከሌ ነው ፓስተሩ። ኦኬ። ከዛስ እንዲህ ስናደርግ ነበረ። የራስን ጉዳይ ነው የምታወራው። እምነት ውስጥ መደበቅ አትችልም ነው የመጀመሪያው ነገር። ወንጌል አማኝ ውስጥም ሆነ ሌላውን ውስጥ ተወሽቀ ሌላ ታሪክ ውስጥ መግባት አትችልም። በቃ ይቅርታ ብያለሁ አንዴ ከረጨ በኋላ መርዝህን ምን አይነት ኢሜጅ ነው እየፈጠርክ ያለው? ኦኬ ምናልባት ከታች ስለተጻፈ ነው ከታች ስለተጻፈ ይቅርታ ብሏል ምናምን። እንዲህ የምታሽቃብጡ ሰዎች ዞር በሉ ከዚህ ጋር ሚውት አድርጉልኝ። ይቅርታ ብሏል አንዴ በቃ ፍቅርን ከክርስቶስ እንማር ምናምን ሄደ እዛ ክፉ ካፌ ልታናግሩኝ ነው አይደለ? አላወራትም። ክፉ አላወራውም በፍጹም። ግን መርዝን ከረጨ በኋላ ፓስተር ኦኬ። አንድ ፓስተር እኮ ጀነራል የሆነ ነገር ነው ያወራው። አከሌ የሚባል ፓስተር ብትሆን የሆነ ግለሰብ ነው። ፓስተር የትኛው ወንጌል አማኝ ነው ምናምን የሚለውን አንድምታ ነው የፈጠርከው። ተቸገር ካደል አስቸገረ። ርዕሱን አይተሃል ሀብቴ? ርዕሱን ምን እንደሚል ታውቃላችሁ? እሷ አይለጠፈችው ይኸው ምን እንደሚል ግብረ ሰዶሙ ታዋቂው ፓስተር አስቸገረኝ ነው የሚለው ርዕሱ። አዳራሽ አለው ሲሰብክ ትምህርቶችን ይለቃል ይሄ ፓስተር ብሎ ነው ያወራው በውስጥ ግን ስትላላኩ የነበረው የአገር ጉዳችሁ አሁን እሱ ገና መውጣት ሲጀምር አካውንቴ ኤፌክት እንትና ሃክ ተደረገብኝ ፌስቡኬ እና ቴሌግራሜ ብለህ ደግሞ ማልቀስ ጀመርክ። አሁን ያ ሁሉ ስትላላክ ያ ሁሉ ነገር ስታደርግ ምንም ያልመሰለ የሆነ ፍንጭ ሲወጣ የሆነ ነገር ስትወጣ ሮጠ ዘለመጠ ሚዲያ ላይ ቀድሞ አልቃሾንክ ማለት ነው። ተመልከት እችን ተመልከትና እንትን ይወላችሁ። ቆይ እሺ ብያውንም ልክለታለሁ እያነሳው ምናምን ታፕታፕ ኮፒ ሊንክ ሼር አድርጉ ምናምን እያለ መጀመሪያ ለሚቸግር ነገር ልክ እንደዚሁ ደግሞ እኮ $500 እኮ ነው ከውጭ እንትን አለ አወራኝ በሱ አሁን ቸግር አይ እንደዚህ በቃ $500 ልክልሃለሁ። እሺ ለሕክምና ብሎ በቃ ለሚቸግር ነገር ልክልሃለሁ። እሺ አካውንት ላካለኝ ላኩለት ስልክ እሺ እና ስፖርት ሰራለሁ ምናምን እያለ መጀመሪያ ቀለል ያለው ፎቶ መላክ ጀመረ። የራሱን ፎቶ የራሱ ከዛው ከወገብ በላይ የራሱን እያነሳ ምናምን ራቁቱን ማለት ነው ስፖርት የሰራ ያንተንም ካላክልኝ አለኝ። እሺ ብዬ ቴኳንዶ ፎቶዎችን ላኩለት። ከዛው አይ ሌላ ፎቶ ላክልኝ ይለኛል። እሺ ብዬ አሁንም ልክለታለሁ። ኖ ሌላ ይለኛል። ቃሉ መጥራት ፈርቶን ራቁትን ማለት ሌላ ሲለኝ እኔ እንደገና ሌላ ልክለታለሁ። ማለት በቴኳንዶ ልብስ ተነሳሁት በፊልም እዛ እስቲ ከወገብ በላይ ካላክልኝ አለኝ። የለኝም አልኩት። እሱም ይልክልኝ የሆነ አልገባህም። እኔ ሌላ ሲለኝ በቃ ጨምር የሚለኝ መስሎኝ አልገባውም። ታውቃለህ አልገባህም ማለት መጨረሻ ላይ አቤት እሺ እባክህ ሰገደው ባዶ ራቁቱን በቃ ምንም የለም። የእሷን ግን እያያችሁት ነው። እኔ አሁን ከሁሉ በላይ ደግሞ የእሷ ከታች ከስር የምታወራውን እያያችሁ ነው። አንተ አልገባህም አይደል ትለዋለች። አይ እንትን $500 ላካ ሲል ለሕክምና ብሎ ትለዋለች። አይ እንደዚህ አንዳንድ ለሚቸግርህ ነገር በስቶበት ነው ይሄ መጀመሪያ ሞገቡን አልገኛለሁ አራባቱ ይላል በስቶበት ነው። ቆይ አትበሳጭ። ቆይ ተው እድል እንስጥ። ቆይ ለገቡ ሰዎች አይ ይኸውላችሁ አንዳንዴ ቪዲዮ ስታዩ እንደዚህ አይነት ነገር ሲለቀቅ መረጃ አለው ይዘቱን ሴታፑን ምናምን እዩት። ደረቱን አከፋፈቱን ማህተቡን አከፋፈቱን ፐርፐዝ ተዘጋጅቶ እንደመጣበት ለቀረጻ ከፈታ አድርጎ ጥቁሯን ማህተቡ እያሳየ ምናምን የመጣበትን አመጣጡን በራሱ ስታዩ የእሷ አወራር የእሷ አነጋገር ለሕክምና ብሎ ትለዋለች። $500 መጀመሪያ ላከልኝ ሲላል አይ እንዲህ ለአንዳንድ ነገር ለአስፔዛ ማለት ነው። ወንድ ልጅ ለወንድ ልጅ ማለት ነው እንዳይቸግረኝ ትሪት እያደረገው ማለት ነው እንዳይጎዳበት ራሱን እንዲጠብቅለት እሱ ሞዴል ነው ፎቶ እየላከ ብር የሚቀበለው ማለት ሞዴሊስቶች ናቸው። እየላከ
ፎቶ እየላከ ብር የሚቀበለው ሲጀመር ምን አባቱ ነው ለወንድ ልጅ ፎቶ ልኮ የምን ሞዴልስ ቢሆን ለወንድ ልጅ ፎቶ ልኮ ነው ብር የሚቀበለው? አይ ምለ ለድርጅት ለምናምን ምን ማለት ነው እኮ አሁን እኮ ነው ያልገባኝ። ይሄ ፐርፐስሊ እንደሆነ ያደረጉት እንደሆነ የምታውቀው እንዲህ አይነት መልስ እየመለሰላት እንዲህ አይነት ነገር እየነገራት ኢቭን እሷ ለማወጣጣት ምንም የምታደርገው አይነት ጥረት የለም ማለት በቃ እሷ አሁን ከሃይማኖት ጋር አሁን የመጣችው እኮ ቴዲ ፓስተርም እኮ ላይሆን ይችላል፣ ምናልባት ነብይም ሊሆን ይችላል። እነሱ በጠቅላላ ፓስተር ነው የሚሉት። ምንም ይሁን መንገድ ላይ የሚሰብከውም ምንም ይሁን ማንም ሰው ይሁን ፓስተር ነው የሚሉት ኖርማሊ። እና አዳራሽ ያለው ምናምን ካለ ፓስተርም ላይሆን ይችላል፣ እንግዲህ ነብይም የሚባል ሊሆን ይችላል ምናምን። ዞሮ ዞሮ ምንድነው ሃይማኖት የሃይማኖት እንትን ነው። ቴዲ ሶሪ ኢንተራፕት ላድርግ ቴዲ ይኸውልህ ኢንተራፕት ላድርግ። ፓስተርም ይሁን ለምን ሐሰተኛ ነብይ ይሄ በእግዚአብሔር እንደ እግዚአብሔር ስምና ትምህርትን ያሰድባሉ እንኳን ብለን ኤክስፖዝ ብናረጋቸው ለምን እነሱ እንኳን አይሆኑም ነው ማለት ገብቷል። ለምን እነሱ እንኳን አይሆኑም ከፈለጉ የወንጌል አማኝ ስም ነው የመጀመሪያው። ፓስተር በፓስተር ይሄ በክርስትና ስም ያለውን ነገር ሳይሊዛ ነው እሱም ሲያው እኔ ኦርቶዶክስ ነኝ ኦርቶዶክስነቴን ምናምን እያለ ነው መጀመሪያ አገባቡ ራሱ አይተው ከሆነ ለምን ሌላው በቃ ይሄ እነዚህ ዘራፊዎች ናቸው ምንላቸው ለምን አይሆኑም ነው ብለ በእንደዚህ አይነት ጉዳይ ካለ አከሌ የሚባል ሰው ብለ ነው ሜንሽን አድርገህ የምታወጣው። አንድ ሁለት በዛ ውስጥ ያለ ሰው ነው ይሄ ራሱ እያልኩ ነው። ይሄ ሁሉ ሲያደርጉ ከርመው መተው ነው አሁን ፍንጭ ሲወጣ ዲፌንድ ራሳቸውን ለመከላከል የመጣው ማለት ነው። ራሱን ለመከላከል የመጣው እኮ እንዴት ነው መወሸቂያ እየፈለገ ነው እኮ ይሄ ሰው ሃይማኖት ውስጥ ሄዶ ኦርቶዶክስነት ውስጥ ሄዶ ሊገባ ነው ዳይቭ ሐሳቡ። የሷን ተው የሷን አንተናት ቆይ ለሌላ እድል ልስጥ አንዴ ተሼ የሚል 6-7 ሰላም ብያለሁ። የተወሰነ 2 ደቂቃ ብትጠቀሙ ከዛ በኋላ ቤላ አለ ከዛ ቆሞስ አሉ ለሳቸው ሰጣለሁ እንመለሳለን ሐሳቡን። ሰላም ወገኖች እንዴት አላችሁ? እግዚአብሔር ይመስገን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋ ሰላም ይብዛላችሁ። ሮሜ 1 ምዕራፍ 28 ላይ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል እና እነዚህ እህትና ወንድሞች እግዚአብሔር ምሕረት ያርግላቸው። በደንብ የተቀመመ በደንብ የተከሸነ እንደዚሁ ፊታቸው እኮ ያስታውቃል። ማለት ይሄ በቀላል የሚታይ ነገር አይደለም። አንድ ተራ ወይም የሆነ እንደዚህ ዝም ብሎ ተለባብሶ የሚታለፍ ነገር አይደለም። ወንጌል አማኞች ምንም እንኳን ወንጌልን ቢይዛቸው አንዳንዴ የሆነ መጨከን ባለበት ነገር ላይ መጨከን አለበት። ይሄ ዝም ብሎ ተደባብሶ የሚያልፍ ነገር አይደለም። ይሄ ማለት ያ ሰውዬ ማለትም ነብይ የተባለው ወይም ፓስተር የተባለው አለበለዛም እታች ያለው ምዕመን እንኳን ቢሆን አንዱ ነው ያጠፋው ልበል። ተለቅሞ ያ ሰውዬ ተለቅሞ ወይም ደግሞ ስሙ ወጥቶ በግልጽ ከሌ ነው ተብሎ በግልጽ መውጣት አለበት። እውነት ከሆነ ያ ሰውዬ መጠየቅ ያለበት አካል ሊጠይቀው ይገባል። ዝም ብሎ ግን በደፈናው ይሄ ሰው ትልቅ ሰው ነው። ዛሬ የ2-3 ዓመት እንኳን ህፃን ልጆች እኮ ብዙ ነገር ያውቃሉ። ይሄ ለሰው ለአቅመ አዳም የደረሰ ሰው ነው። ራሱ 18 ዓመት የሞላው ሰው ነው። ማገናዘብ የሚችል ሰው ነው። ከወገብ በታች ከወገብ በላይ እያለ ሲል ምን ማለት አላወቅኩም ማለት በራሱ ምን ማለት ነው? እንደዚሁ ፊታቸው ላይ ይነበባል እኮ በደንብ እንደተቀመመ በደንብ የተከሸነ እንትን እንደሆነ በደንብ እንትን ይላል። እና ይሄ ነገር ይቅርታ እኔ ማለት እንዲህ በቀላሉ የሚታይ ነገር ባይሆን መልካም ነው። ለምን ከዚህ በፊት በግልጽ በመሰረተ ክርስቶስ ላይ በግልጽ እንኳን እንትን ተለባብሶ እንደታለፈ የዛ ሰዓት ላይ የሆነ እርምጃ ቢወሰድ። ምክንያቱም አንዳንድ ጊዜ ኮስተር ማለት ባለበት ነገር ላይ ኮስተር መባል አለበት። ለምን ገና ግራህን ሲመታ ቀኝህን ፊት ስት ተብሏል ይላል የእግዚአብሔር ቃል ተብሎ ዝም ብሎ እንደ አህያ መረገጥ የለም። ማለት አንዳንድ ጊዜ እርምጃ መወሰድ ባለበት ነገር ላይ እርምጃ መወሰድ አለበት። የሚጠየቀውም መጠየቅ አለበት።
ምክንያቱም ገና ማለት ይገባቸዋል አይደል? ወንጌል ይዞኛልና ምንም አልልም ማለት በራሱ ዋጋ ያስከፍላል እና ይሄ ነገር እንደቀላል መታየት የለበትም። ያ ሰው ይሄ ሰው በግልጽ ያውጣ በቃ አከሌ ነው ብሎ በግልጽ እስከ ቦታው ድረስ ያ ሰው በግልጽ መውጣት አለበት። አለበለዛ ግን ዝም ብሎ እንደዚህ የውሸት ቅመም ቀምሞ እንደዚህ በደፈናው ሃይማኖት ከሃይማኖት ማጋጨት ማለት በጣም ተከባብሮ የሚኖረውን ህብረተሰብ ራሱ ቁጣ ነው የሚያስነሳው። ለምን በጣም ብቻ ያማል። አንዳንድ ጊዜ የሆነ አለ አይደለ መናገር ራሱ የሚከለክል እንትን አለ። በቃ ውስጥ የሆነ ሲገነፍል ሲቆጣ ቃላት የምታጣላት ነገር አለ አይደለ? ብቻ አመሰግናለሁ። ይሄን ለማለት ነው። እሺ ቴንኪዩ ተባረክ። ትልቅ ሀሳብ ነው የሰጠው ትልቅ ሀሳብ ነው የሰጠው እና ግራህን ለመታ ቀኝህን ስጥ የሚለው ፊት ነው ለፊት ነው እሱ የተጻፈው። አሁን ከፊት አለፈ ነው ምላችሁ ወዳጆቼ፣ ከታች ያላችሁ ይሄ ከፊት አለፈና ወደ ታች ወረደ። እሱን ደግሞ በህግ አግባብ ነው የሚካሄደው። እንደዛ የሚል ነገር የወሬ ነው ብላችሁ ይሄ ከፊት አለፈ። ደግሞ ሮጦ የሆነ ሃይማኖት ውስጥ መወሸቅ የሚባለውን ነገር በጣም ነውር፣ ሃይማኖት ውስጥ ሄደ የምትወሸቀው ነገር ነው። በቃ የመጨረሻ ነውር ማለት ሰፊው ማህበረሰብ ሰፊው ህዝብ እኮ ይሄንን ነገር ጭራሽ አክሰፕት አያደርገው። አንተ ነህ ሄደ ለማስገባት የምትሞክረው፣ አንተ ነህ ሄደ ለማስገባት የምትሞክረው፣ አንተ ነህ ለመወሸቅ የምትሞክረው። ጽዩፍ የሆነውን ነገር ጽዩፍ እንደሆነ እያወቅ ሮጠ መታ ሃይማኖት ውስጥ ለመወሸቅ እየሞከርክ ያለው እናንተ ስለሆናችሁ ማለት ነው። ስለዛ ሼር፣ ኮፒ ሊንክ፣ ታፕ አድርጉ። እድል እየሰጠው ሄዳለሁ። ቤላ ወደ አንተ ልምጣ፣ ከዛ ወደ አባ ቆሞስ ሄዳለሁ። ቤላ አለ? እሺ ቤላ ከሌለ ወደ ቆሞስ አልፋለሁ። ታች ሼር ኮፒ ሊንክ ይደረግ፣ በደንብ ሼር ኮፒ ሊንክ ይደረግ። ሰላም ብያለሁ ቆሞስ። ሰላም ንቃዬ፣ ሰላም ብያለሁ ወንድሞች እና ሀብትሽ እዚህ ውስጥ ማቃችሁ ሰላምና ጸጋ ይብዛላችሁ። የተወደዳችሁ አባቴ ብሩካን ተባረኩልኝ። ጥሩ ወደ እንትኑ ሲሄድ እንኳን ወቅታዊ ነው። ጥሩ እንኳን እንደዚህ እንዲታይ እንዲተች ማደረከው ብዬ አንተ መቼም ያው ብዙ ነገሮችን ታመጣለህና በጣም በሚገርም ሁኔታ እንደው እየሰማው እያየውም ቀንም አይቼ በጣም ነው ተደነኩትና ሁለት ነገር ነው ያየሁት። አንድ ስራዬ ብሎ ወንጌላውያን ማህበረሰብ ለማንቋሸሽ ስም ለማጥፋት እንድናቸው ለማለት የተቀመመ የተሰነደ የተቀመመ የውሸት ትርክት ይመስላል። ሁለተኛው ደግሞ የሚታየው በሌላ በኩል ደግሞ ግፊት ያለበት ይመስላል ሰውየው። ምን ማለት ነው? ልጁ ሲታይ ልምድ ያለው ነው የሚመስለው። ፊቱ መቅለስለሱ ታስታውሱ ከሆነ ናዝሬት የተያዘ ልጅ ነበረ፣ አንድ ጋዜጠኛ ኦርቶዶክሳውያን ነው እንግዲህ ያኔ ኦርቶዶክሳዊ ነው ተብሎ ማንም እንደዛ ነገር አላለም። የኦርቶዶክስን ሃይማኖት እንደዚህ ነው ብሎ ምንም አንድም ሰው የተናገረ የለምና ይሄ ግን ቶሎ ብሎ ወደ ሃይማኖት ገብቶ ራሱን ለማስጠጋትና ሌላውን ለማንቋሸሽ የሄደበት እንትን በጣም በሚገርም ሁኔታ ይሄ በጣም መጠየቅ ያለበት ነው ልጁ። ሁለተኛ ከዚሁ እንዲህ አይነት ልምምድ ካላቸው ሰዎች ተከፍሎት ቢሆን ይሄ በኢትዮጵያ ላይ ይሄ እንዲህ አይነት ንግግሮችን ኖርማል የማድረግ ተራ ነገር የማድረግ ለማድረግ ብሎ ተከፍሎት ቢሆን ይሄ ልጅ ይሄ እኮ ቀላል አይደለም። እንዲህ በተወራ ቁጥር ምን እየሆነ ነው? ነገሩን እንደ ቀላል ነገር የማየት ታውቃላችሁ። ሞት እንኳን ይለመዳል አይደል እንዴ? ሞት እኮ ሀገራችን ውስጥ ተለምዶ ያውቃል። እንዲህ አይነት ንግግሮችን እንዲለመዱ ለማድረግ ይሄ ራሱ በራሱ ሌላ የተጭኖስ ቢሆን ይሄ ልጅ አሁን እንደ አይነቱ ይሄ ራሱ በጣም ሊፈተሽ ሊጠየቅ የሚገባ ልጅ ነው። እንደ አይነቱ ነገር ስራዬ ብሎ ተዘጋጅተው እሷም
ድንገት እንዳላወራት ካቀማመጡም ከሷ ከፈግታውም እንዴ እያለች የምትለው ይታወቃል። አትደነግጥም። ለምን ቢባል ቀድሞ ያወሩትበትን ነው ሊያወሩ ብቅ ያሉት እና ሁለት ነገር ነው። አንድ ባንድም በሌላ ተጽዕኖ ስላለ ወንጌላዊ ማህበረሰብ ለማንቋሸሽ ስም ለማጥፋት የተከደበት ሴራ ይመስለኛል። ሁለተኛ ነገሩን ልምድ ለማድረግ ይሄ ምንም አሁን እንዳልኳችሁ ተራ ለማድረግ ምንም አዲስ ነገር እንዳልሆነ ለማስደረግ ከዛ ተከፍሎት ቢሆን እንዴ ቀላል አይደለም። ይሄ ሁሉ ልብሱን እያወጣ ልኮ ብሩን አይቶ ልኮ አሁን ዋልተሳካለትም የሆነ ነገር ሆኗል። ብቻ እንዲህ ብሎ የመጣበት ዝም ብሎ አይደለም እና ሶስት ነገር ነው የሚያሳየውና ልጁ ከሃይማኖት እንዲህ አይነት ነገር መቆም ማለታችን ምጽፉ እህቶች ወንድሞች ግን አብሶም ኦርቶዶክሳውያን ወንጌላውን ተነቃባችሁ ጉዳችሁ ፈላ ምናምን የምትሉ ሰዎች ረፉ ብታርፉ ይሻላል። ትክክል አይደለም። ይሄ አንዱ እናውጣ ከተባለ እንዲህ አይነት ነገር እናርግ ከተባለ እኛም እኮ ብዙ የምናውቀው ነገር አለ። አልተናገርንም እንጂ ብዙ የምናውቀው አለ። ታው እንደዛ ብዙ አንሄድ። በመረጃም በምንም እያንዳንዱ ማውጣት ይሄ መካሰሱ እንትኑ ጥሩ አይደለም። ግን እንደውም ይሄን በጋራ ይሄን ማውገዝ ነው ያለባችሁ። ኢትዮጵያ ውስጥ እንዲህ አይነት ነገሮች ልምምድ መኖር የለባቸውም። እንዲህ አይነት ሐሳብ መኖር የለበትም። በጋራ ልንቃወሙ የሚገባል ፓስተርም ይሁን ቄስ ጳጳስ ልንቃወሙ የሚገባ እንጂ የሆነ ቦታ አስጠግተን የከሌ ነው ብለን የምንለው ነገር አይደለም። ሁላችንም በጋራ ይሄን ነገር ልንቃወመው የሚገባ ነገር ነው እና እውነቱ እንዲወጣ ደግሞ መፈለግ አለብን እንጂ እናውጣ እንትንበል ካልን ብዙ ነገር እንዳረሳለን። ብዙ ነገር በመረጃም በምኑም ከላይ እስከታይ የምናመጣው ይኖራል። እንደዛ ነገር ብታርፉ ይሻላል ለማለት ነው። ወንድሞቼ ተባረኩ፣ በጣም ተባረኩ፣ ጸጋ ይብዛላችሁ። ልጁ ግን ባለጌ ነው። ፊቱ ቅልስልስ ማለቱ ያንን ጋዜጠኛውን ነው የሚመስለው። ራሱ ሴት ነገር ነው ሲታይ እንደው ራሱ ንግግሩ ምኑ የሆነ ችግር ያለበት ይመስላል ሲታይ ራሱ ልጁ ወንድ ነገር አይታይበትም እና በጣም የሚገርም ነው። ግን ተባረኩ ይልበል እንግዲህ ሌሎቻችሁን ልስማ። ተባረኩልኝ። ቴንኪው እግዚአብሔር ያክብርልኝ። ቴንኪው ማለት ምንም ግልጽ ነው። አሁን በራሳችን ሳይሆን አሁን እያወራን ያለ ነው ራሱ ሰውየው ከሚያወራው ነገር ተነስተን ነው። $500 ሲልክልኝ ራቁቴን ላኩለት ካለ ምንም ምስክር አያስፈልግም እኮ ምስክር አያስፈልግም። $500 ላከልኝ፣ ከወገብ በላይ መጀመሪያ ላከልኝ፣ ከዛ እኔም ላኩለት። ስፖርት ምናምን ስሰራ ሌላ ድገም አለኝ፣ ደገምኩት። ቢሊቭ ኦር ኖት ለካ ወደ 60 ምናምን ማስታወቂያ ያለው ፊልም ይሰራ አላውቀውም። እኔ አክተር ነው። ገኒን በደንብ አውቃታለሁ፣ እሱን ግን አላውቀውም። አንተ ቤት ውስጥ ያሉት ልጆች ያውቁታል፣ አማርኛ ፊልም ስለማታይ ነው ምናምን ነገር አሉ። እኔ ልላችሁ የምፈልገው ነገር ምን መሰለህ፣ እኔ በእምነቴ ኦርቶዶክስ ነኝ። ኦርቶዶክስ ስለሆንኩኝ የሌላውን መንቀፍ አለብኝ የለብኝም ይሄ ምንም ጥያቄ ውስጥ አይገባም። ማንኛውም ሰው በጌታ ኢየሱስ ክርስቶስ አማኝ ከሆነ የራሱን መንገድ ይዞ ነው መሄድ ያለበት። እድንበታለሁ፣ ያዋጣኛል፣ ለነፍሴ ስንቅ ይሆነኛል ያለውን ከያዘ በቂ ነው። ኦኬ፣ የኛን ሐሳብ ነው እየደገፍክ ያለው። ስለዚህ ትክክል አይደለም ማለት ነው። ይሄ ሰውዬ ትክክል አይደለም። ይሄ ሰውዬ ይሄን ሁሉ ነገር ሲልክ ቆይ አንዴ ወንድም፣ ይሄን ሁሉ ነገር ሲልክ ከዚህ በፊት ኮርስ ስላለው ነው። ከዚህ በፊት ስለ ጋዜጠኛው ከሰማህና ካወቀ ሁለቱ አቅራቢውም ሶፎንያስም የቅርብ ግንኙነት ነበራቸው። ከዛ በሆነ ኬዝ ባለመግባባት ምክንያት ይሄ ጋዜጠኛው ሶፎንያስን አጋለጠው። ከዛ ወደ ምን ተሸሸገ? ይሄ ጋዜጠኛው ወደ ፕሮቴስታንት ተሸሸገ። ያኛው ወደ ምን ተሸሸገ? ወደ ገዳም ተሸሸገ። ገባህ አይደለ? አሁንም እምልህ ይሄ ሰውዬ ልምድና ኮርስ ሳይኖረው ከዚህ በፊት ይህን ሁሉ ነገር አይላላክም። አንድ ሰው ሃይ ሲለው ሃይ ብሎ ከሳይመልስ የገላ ሽያጭ ሊያውም ከወገብ በታች ሲላላክ ሳላውቅ ነው ብሎ የሚልበት ምክንያት የለውም። ምክንያቱም ኮርስ ስላለው ነው፣ ስለሚተዋወቁ ነው። ከዚህ በፊትም በብዙ ምክንያት ይገናኛሉ ማለት ነው። ተረዳኸኝ አይደለ?
ስለዚህ ይሄንን ነገር ለማጋለጥ ሲፈልግ ወደ ፕሮቴስታንቱ አስጠጋና ገባህ አይደለ? አሁን ወደ መንፈሳዊ ነገሮችንም አስገብቶ ነው ያደባለቀው፣ ውስብስብ አደረገው። ተረዳኸኛ? ስለዚህ ይሄንን ምንም የምታብራራለት ነገር የለም። እኔ እኮ ስለ ሰውየው አላብራራውም፣ አልደገፍኩም። ወይ በፍቅር አንዴ እኔ ኪያ እንደዚህ ላድርግና ለሌሎች አልኩኝ ነው። እሺ ኪያ፣ እኔ ለአንተ አንድ ጥያቄ የምጠይቅ ይቅርታ፣ የባለፈውን አሁን የሶፊ የሚባለውን ጋዜጠኛው ኦርቶዶክስ ነኝ አለ፣ ገዳም ገባዋል። ይሄን እንዴት አየኸው አንተ? ገዳም እንደዚህ አይነት ነገር መሸሸጊያ ናት ብለህ ታስባለህ? አይደለም። እንዴት ሊሆን ይችላል? እንዴት ታሰብ? ይሄንን ለመዋጋት ይሄንን ነውር ለመጸየፍ የሄድክበት ርቀት ምን ያክል ነው? እንዴት ምን አደረጋችሁ? እስኪ ንገረኝ። ምን መሰለህ፣ ሁላችንም የራሳችን የሆነ የላይፍ ሩቲን አለን አይደል? እኔ እዚህ ላይ ጀስት የገባሁት አሁን ይሄ አይምን ስሙ ራሱ አላውቀውም። ቢሊቭ ኦር ኖት ብታምንም ባታምንም ስሙን አላውቀውም፣ ልጁንም አላውቀውም። ግን ቲክቶክ ላይ ሲዘዋወር ነበረ። ዛሬ ያየሁት ቪዲዮውን ገነት ንጋቱ ጥያቄ እያደረገችለት እና ከዚህ በበለጠ ሁኔታ ጥያቄ ሜቢ ሚስ አንደርስታንድ ተደርጓል መሰለኝ። ኪያ ጥያቄ ምንድነው መሰለህ? አሁን ቅድም አድቫይስ ሰጠህን አይደለ? እናንተ ያኔ የሆነ ሚዲያ ላይ ሲቀርቡ መከላከል ትችሉ ነበር አልከኝ። እስኪ እናንተ የተከላከላችሁትን ንገረኝ። አሁን ለምሳሌ እነ ሶፊ ምናምን ሲያዙ ገዳም ገባው ብሎ ላጥላጥ ብለው ሲገቡ እንዴት ተከላከላችሁ እናንተ? ያንን ኤክስፒሪየንስ እኮ ነው እኛም እንድንከላከል። እስኪ እናንተ ያደረጋችሁትን የሆነ ኮንትሪቢዩት ያደረጋችሁትን የተከላከላችሁበትን እስኪ እሱን ሐሳብ እንድትሰጠኝ ፈልጌ ነው። ራሴን ማስተዳደር ልጅ ስለሆንኩኝ በሐሳብ ደረጃ ልክ እንደዚህ ወጥቼ የሰጠውበት አስተያየት አጋጣሚ አለ። ከዛ ውጭ ግን ሄደ በአካል እንቅስቃሴ የምታደርገው ነገር አይኖርም። ማለት እንደራሴ የራሴ የሆነ ቢዚ ላይፍ አለኝ፣ ግን እንደዚህ ሐሳቤን ሼር አረጋለሁ በምችለው አጋጣሚ እንጂ የተቀደሰች ቤት የእግዚአብሔር ቤት ናት። ማንኛውም ሰው እንደፈለገ ሲዘል ቆይቶ እንደፈለገ ሲሆን ቆይቶ በየቤተ ክርስቲያን ስር የሚደበቅበት አግባብ የለም። እኔም አልደግፈውም። አብዛኛው ግን እንዴ ምንድነው ይሄ? ምንም አቋም አያስፈልገውም ወንድሜ። በጣም የተወገዘና አስቀያሚ ነገር ነው። እግዚአብሔር አጥብቆ ከሚጠላቸው ኃጢአቶች ዋነኛው ይሄ እኮ ነው። እንዴት ስሊና ይፈቅዳል? እንዴት ትክክለኛ ቦታ ሄዷል? ይሄ እኮ አንድ ጊዜ ኪያ እድል ከሰጠህን ማለት እግዚአብሔር ከሚጠላቸው ስትል ማለት እግዚአብሔር ወንድና ሴት አድርጎ የፈጠረን በራሱ ተፈጥሮ በራሱ አምሳያ ነውና የእግዚአብሔር ተፈጥሮአዊም አይደለም። ይሄ ሲጀመር አይደለም ከሚጠላቸው አጥብቆ ከሚጸየፋቸው ኃጢአቶች ዋነኛው ነው። ከመጸየፍም በላይ ተፈጥሮአዊም አይደለም። እግዚአብሔር የፈጠረው ነገርም አይደለም። መጥላት ብቻ ሳይሆን ተፈጥሮአዊም አይደለም ሲጀመር። ሲቀጥል ደግሞ አሁን ሁሉም የሚፈልገው ይኸውልህ እኔ በጌታ ነኝ እና ሁሉም የሚፈልገው ፓስተሩም ተነሳ ማለት ሙስሊም ቤትም ወይንም ኦርቶዶክስ ቤትም የሚፈለገው እንደዚህ አይነት ሰዎች በሃይማኖት የሆነ ጫጫታ ያስነሱና ስር ለመስደድ ነው ማለት መንቃት አለብን። ምንም ውስጥ ገቡ ምንም ውስጥ ማለት አሁን ይሄ የእውነት ፓስተር እንደዛ አድርጎ ከሆነ ተከታዮቹ ሁሉ እንደዛ ናቸው ማለት ነው። ምክንያቱም የሚጋባ መንፈስ አለ፣ የሚጋባ ትምህርት አለ ማለት ሰው ሁሉን ይመስላል አይደለም። ባይብሊካል መንፈሳዊ ነገር የሚያካፍል ይቅርና የሆነ 2-3 ቀን አብረኸው የዋልከው ጓደኛህን የሆነ ነገር ሳታቅ ይመስላል። ስለዚህ አሁን እንደዚህ አይነት የሃይማኖት የእምነት ጫጫታ አስነስተው ሁሉም እንትን ውስጥ ስር ለመስደድ ነው የሚፈልጉት። ምክንያቱም እኛ ያለነው ከላይ ነው። እከሌ ጴንጤ ሆነ ከዛ ወደ ኦርቶዶክስ ተመለሰ ልልል ይንጫጫል። የኛን ህይወት የሚቀይርልን ምንም ነገር የለም። ወደ ጴንጤ መጣ ወደኛ መጣ ጌታን አገኘ ቢያገኝ ለራሱ ለዘላለማዊ ህይወቱ ነው እንጂ ለማንም የሚጨምርለው የሚቀንስ ነገር የለም። ስለዚህ
ህዝቡን በእንደዚህ አይነት ነገር ማለት ሁሉም የየራሱ እምነት ሲነካ ስለማይወድ ባህሪውን የሰውን ስለሚያውቁ አንጫሽተው በየገዳሙ በየቤተክርስቲያኑ ስር ለመስደድ ነው የሚፈልጉ። ስለዚህ እኛ ነቅተን በእምነት ምክንያቱም ገነት ንጋቱ በነጽ የተደረገውን ነገር አሁን ማማት ነው በኦርቶዶክስ ማለት እኔ ፕሮቴስታንት በሆንም እናቴ የወለ ኦርቶዶክስ ናት። ስለዚህ ማለት አንድ ላይ ምን በላ ምን ጠጣ እንትን ማለት ይሄ የሚላቀቅ ነገር አለ። ይሰማል የኔ ድምጽ ወንጌል የሚወጣው ኦርቶዶክስ ውስጥ ነው። ገባ ከመቤት ክርስቲያን ነው ድምጽ ይሰማል። በፍቅር ቀለል ተሪታል አይደለም የሆነ በቃ ከሆነ እንትን ስለሆነ እልልልል በቃ ወደዛ ሲመለስ እልልል ብለህ የምትወው ጉዳይ አይደለም። ነገ ይሄ ችግር በየቤቱ በየጓዳው ገብቶ ያንኳኳል ነው ብላችሁ በየጓዳው ገብቶ ያንኳኳል። ይሄ እሷም የሆነ ስሟን ለመሸፈን በኦርቶዶክሱም ማማት ነው እንትን እንላለን የንስሐ ጊዜ ነውና የሆነ ስሟን እንትን ለማለት ነው ኦርቶዶክስ የምትለው እንጂ ሁሉም ለየራሱ ቢዝነስ ነው። ሁሉም ለየራሱ ነው የሚሮጠውና ይሄን ትተን በየእምነታችን ጸልየን ይሄንን መርዝ ለነገ ትውልድ ነቀርሳ የሆነውን ነገር መንቀል ነው ያለብን እንጂ እዚህ ጋር ከሌ ወደዚህ መጣ ወደዛ መጣ መጓተቱ ምንም ነገር እነሱን ያጠነክራቸዋል እንጂ ገመድ እንዴት ነው በሶስት ሲታሰር እንደሚጠብቅ እነሱን ያጠነክራቸዋል እንጂ ከኛ መሃል መውጣታቸው ማጋለጥ በቃ ሰውየው ማን እንደሆነ ያጋልጥ። እውነት ከሆነ ያጋልጥ። የምሬን ነው የምልህ። እውነት ከሆነ ያጋልጥ። ያ ነው የሚያስፈልገው እንጂ እሱ ህፃን ልጅ አይደለም እኮ የ4 ዓመት ህፃን ልጅ አለችኝ ትምህርት ቤት ማንም መጥቶ ነይ እንሂድ ማለት አስሞክራታለሁ በጎረቤት ነይ እናትሽ ጋር ልውሰድሽ ብላት እምቢ ብላት መምህሯ ደውላልኝ ነው ትምጣ ብዬ ዛሬ ራሱ ለምሳሌ ማለት ነውና እሷ እንኳን ከሰው ጋር አትሄድም አይደለም እንትን ብሎኝ የማይመስል ነገር ነው። ስለዚህ እንጸልይና ከመሃላችን እንንቀላቸው ነው እንደ ኢትዮጵያ ማስበው ማለት ነው። አመሰግናለሁ። እሺ ቴንክ ዩ እህቴ ተባረኪ። እና አሁን ቀጥሉ። አሁን እንደዚህ ቅድም እንዳልኳችሁ ነው እንደዚህ አይነታችሁ አሁን የሃይማኖት መጠቋቆም ሳይሆን አሁን ታች ሌሎች ገብተው ማውራት ያለባቸው እንደ ሀገር እንደ አይነት ነገር አስፈላጊ አይደለም፣ ትክክል አይደለም ብሎ መቃወም ነው የሚያስፈልገው። መቃወም ነው የሚያስፈልገው እንጂ የነበሩት ሰዎች ያልተቃወማችሁ ምን አደረጋችሁ ተብሎ ሌላ አሳይመንት እና ሌላ እንትን መናገሩ ትክክል አይደለም። እናውራ ካልን ብዙ እናወራለን በየሃይማኖት ውስጥ ያለውን ጉድ ማለት ነው። ያለውን ጉድ እዚህ ቅሊንጦ 5 መነኮሳት አሉ። ደፍረው መነኮሳት ወጣቶች አይደሉም ወይም ኖርማን ሰዎች አይደሉም። መነኮሳት ቀሚስ የሚጎትቱ አሉ እኮ አሉ። በዚህ ስራ ተይዘው የገቡ ሰዎች ነገዶ ሰው ማጣራት የሚችለው በመረጃ ማለት ነው በመረጃ እና እዚህ ነው ብሎ ይሄን ነከል የተናገረዋልና እንደዚህ ማላችሁ በፊት ነበረ ሳይቃጠል በቅጠል ምናምን እንደዚህ አይነት ነገር ይሄ በጣም የተናገረው ልጅ ትክክል አይደለም። እሱ እንደውም አናዶ የነበረ ማለት ነው። እንደውም ሁለት ነገር ነው ልጁን ያየሁት። አንድ የሃይማኖት ወገንተኝነት አለበት፣ ሁለተኛ የዚህ ሰውዬ ጓደኛ ልምድ አለው ብዬ ነው ያሰብኩት። እንዳንቃወም የፈለገ ይመስላል። እንደውም ራሱ ችግር ያለበት ነው ይመስለኝ ልጁ በራሱ ማለት ነው። እና ሰዎች ራሳቸውን ሄዱና ወስደው እቺኛይቱ ሴትየዋ የራሷ ችግር ያለባት ባሏን አንገላታ ለርጅና የዳረገች ልጆቿን ባሏን ለብቻ እሷ ለብቻ እንዲያለች የኖረች በጣም ባለጌ ሴት ነች። በሚዲያ እያየነው የነበረው ብዙ ነገር አይተናል። በሷ ችግር ያለባት ሴት ናት። ሰሞኑን ደግሞ በዛ ስትሳለቅ የነበረች አደገኛ ማፊያ ናት እቺ ሲጀምር ሴትየዋ በራሷ እና ስራ ይብላ ደግሞ ይሄን ስሟን ለማደስ ብላ ኦርቶዶክሳን እንዲወዷት ልክ ይሄኛውን እንትን ብላ ተዘጋጅተው ስለብለው ስም የማጥፋት ዘመቻ ይሄዱበት ነው። ሁለተኛ እንዳልኳችሁ ይሄኛው ደግሞ ልምምዱን ለማለማመድ ወይም ተከፍሎት ኖርማል ለማድረግ የሄደበት መንገድ ነው እኔ የማየው። እና ሃይማኖቱ ባትወሸቁ የሃይማኖት እንትን ባትሉ እንደ ሀገር ግን ልትቃወሙ ይገባል። ታች በሌላ እምነት ያላችሁ ወንድሞች ልክ እነሱ እንዳደረጉት ማድረግ የለባቸው። እዚህ ጋር ለብሎ መደምደም አይቻልም። እናንተም ውስጥ ስላለ
ስላለ እንደው ታው አትነካኩን ትንሽ አንዳንዴ ስሜታው ያያረጉናልና አትነካኩን ትንሽ ችግር እንዳይመጣ ለማለት ፈልጌ ነው። ግን እንደ ሀገር ልንቃወም ይገባል። ትክክል አይደለም። ሀገራችን እንደ አይነት መለመድ የለበትም። እንደ አይነት መጥፎ ስርዓት እግዚአብሔር ወንድና ሴት አድርጎ ነው የፈጠረው እንጂ ወንድና ወንድ አላረገም፣ ሴትና ሴት አላረገም። ይሄ እኮ በቃም እኮ ተፈጥሮን ራሱ እኮ መቃወም ነው። አመጽ እኮ ነው። ይሄ አመጽ የሆነውን ተፈጥሮን የሚቃወም ነገር ሁላችን ነው ልንቃወመው ይገባል። በጣም ማለት ልንቃወመው ነው የሚገባል እንጂ መወሸቅ በሃይማኖት ተወሽቆ ሌላውን ለማጥቃት ለስም ለማጥፋት የሚካሄድ አካሄድ ግን ትክክል አይደለም። እንደዛ ከሆነ አደገኛ ነው የሚሆነው ለማለት ፈልጌ ነው። ይቅርታ፣ ተባረኩልኝ ወንድሞቼ። ቀደም ድንጋት ወጥቶብኝ ነው። ኧረ ጆን ምን ሆነ ነው? በእናትህ ወንድሜ በጣም ይሰማል ድምጼ? ማል ጆን ጠብቅ ተራ። እሺ። አዎ እስኪ ታች ኮፒ ሊንክ እያደረጋችሁ ቀጥሉ። በተራ እየሰጠዋችሁ ስለሆነ ነውና አመሰግናለሁ ስለተሰጠኝ እድል እየሰጠዋችሁ ሄዳለሁ። ጥሩና ትምህርት ሰጪ ነው። ከዚህ በፊትም የሰጡት አባት በጣም ከእሳቸው ሀሳብ ጋር የተስማማ ሀሳብ ነው ያለኝ። ምንም ልዩነት የለኝም። ነገሩ ሁላችንም እንዳልነው ሆነ ተብሎ የተሰራ ሴራ የሚመስል ነገር አንድን የቤተ እምነት መምታት የተፈለገበትን አጀንዳ ተይዞ የተወጣበት ይመስላልና የችግር የትኛውን ቦታ ይኖራል። ችግር የለም ብሎ እዚህ ብዙ ማለት ባንችልም ግን አንድ መንፈሳዊ ስምም አልጠቅስም እንዲህ አላረግም በሚል መንፈሳዊ አባቶች መንፈሳዊ ቁም ነገር ያላቸውን ትልልቅ አባቶች ወይ መንፈሳዊኛ ፓስተር የምንላቸውን የፕሮቴስታንት አገልጋይ ነኝ፣ ሁሉንም በጥርጣሬ እንድንመለከት ሰው ውስጥ አደገኛ ነገር ጭሮ ነው ይሄ ሰው ያለፈው። በሃይማኖት አስተምሮት እንደ ፕሮቴስታንት እምነት እንኳን እንደዚህ አይነቱን ጸያፍና በጌታም አስተምሮት በአዲስ ኪዳን በሕጉም በአብርሃምም ዘመን ሄደን ስንመለከት በጣም ይሄ የተጸየፈ ነው። እግዚአብሔር ሰዶምና ጋሞራን ያጠፋበት ዋናው ምክንያት እሳት የወረደበት በእንዲህ አይነት በእግዚአብሔር ጸያፍ በሆነው የኃጢአት ውድቀት የመጨረሻ የወደቀውን ይህን ተግባር ተጸይፎት ነው እግዚአብሔር አብርሃምን ሎጥን ካስወጣ በኋላ ያንን ከተማ ያቃጠለው። ስለዚህ በሕጉ ብትሉ በጣም ኢቨን እንኳን ይሄ እንደዚህ አይነት አስተምሮት በጌታችን በኢየሱስ ክርስቶስ ዘመን በአዲስ ኪዳን ኃጢአተኛው ከኃጢአቱ ተመልሶ ክርስቶስን በመምሰል የሚኖርበት ህይወት ነው። የእግዚአብሔር መንፈስ ቅዱስ ሰውየውን ከእግዚአብሔር ጋር ሲቀርብ መንፈሳዊ አስተምሮታችን እኛ በየመድረኩ የምናስተምረው ከኃጢአተኝነት ወጥቶ እግዚአብሔርን በመምሰል ራሱን ከእግዚአብሔር ጋር በማስታረቅ በቃሉ መሰረት እንዲኖር ነው ትምህርት የሚሰጠው። ችግር ሊፈጠር ይችላል፣ የተለያየ ችግር ግን አጠቃላይ የወንጌል አማኞች ላይ የተሰራ ሴራ እኛ ዝም የምንልበት ጉዳይ አይደለም። ይሄ ከእህት ከወንድሞቻቸው ኦርቶዶክሳውያን ጋራ ቅራኔ ውስጥ የሚያስገባ እሳት ነው የተጀመረው። ስለዚህ ሁላችንም ይህንን ጉዳይ ልንቃወም ልናውግዝ ይገባል። ሁሉም ቦታ ላይ ችግር ሊፈጠር ይገባል። ግን ችግር ፈጣሪውን ነቅሶ አውጥቶ ይሄ ችግር ፈጣሪ ነው ተብሎ እንደ ሀገርም እንደ ባህላችንም እንደ ሃይማኖትም አስተምሮ ልናወግዘው ይገባል። ይህንን ምንም ልናሽሙነሙ ነው የሆነ እንትን ልናደርገው አይገባም። በቃ እግዚአብሔር የተጸየፈውን እኛ ልናቆለማምሰው እኛ የሆነ እንትን ልናደርጉም ፓስተር ከሆነ ችግር ካለበት ያ ሰውዬ ፓስተር ነው። የሆነ ሰውዬ ካለ ስሙን አውጥቶ ፎቶን አውጥቶ ይሄ ነው። ይሄ በቤተ ክርስቲያን በካውንስሉ የራሱ የሆነ
ቅጣት በህገ መንግስቱም ባህሉም ራሱ የሚያወግዘው ነው። ይሄ ከኛ ከቤተ ክርስቲያን አስተምሮትም ውጭ ስለሆነ ያወግዘዋል። ይህንን ነገር ለማድረግ ሁላችንም ቅድም አንድ ወንድም ብሏል። ይህን ከዚህ ሰውዬ ጋር የነበረውን ኮሚኒኬሽን የነበረውን ታሪክ ፈልጉ በማግኘት ነገሮች መፍትሄ መገኘት አለባችሁ ላለው ትክክል ነው። አባታችን እግዚአብሔር ያክብርልን። ሌሎቻችሁም ሀሳቤን በዚህ እቋጫለሁ። አመሰግናለሁ። ሁላችንም ስለሚመለከተን ነው። ጎረቤት ሲቃጠል የአንተን ቤት እንደሚቃጠል በማሰብ ማለት ነውና ኃላፊነት ተሰምቶን ነው ይህንን ነገር መነጋገር ያለብን እላለሁ። ጆን ወደ አንተ ልምጣ። አሁን ለአንተ እድል ስጥ። መልካም ነው። ሁላችሁም እንዴት አመሻችሁ ብያለሁ። አጀንዳው ትክክል ነው። አሁን ላይ ያለው ጥርምጥን ሳደርግ እኔ ይሄ ፖድካስት ምንድን ነው ከጀርባ ያለው አጀንዳ የሚባል ነገር አለ። ይሄ የሆነ አጀንዳ አለ። አሁን በክፍያ የሚሰጥ አጀንዳ አለ፣ ማለማመጃ። አሁን ይህን ፖድካስት የሚያዩ ህፃናቶች በቲክቶክ አእምሯቸው ላይ ኖርማላይዝ እንዲሆን እየተደረገ ነገር ያለ ነገር አለ። ብዙ ያልተረዳው ነገር ማለት አሁን ይህን የተለቀቀው ሆን ተብሎ ወይ ተከፍሏቸው እቺ ገነት ንጋቱ ተከፍሏት እሱም ተከፍሏቸው የሚያወሩት ነገር ሊሆን ይችላል። ብዙ ሰዎች ማሰብ ያለበት ከሳጥን ውጭ ማሰብ አለብን ከተለያየ አንግል። ምክንያቱም ይሄ ቲክቶክ ላይ ብዙ ህፃናቶች የሚጠቀሙት እንደውም ብዙ ፐርሰንት እነዚህ ህፃናቶች ኖርማላይዝ ያደርጉታል። አዲስ አበባ የሆነ አስተማሪ የተናገረውን ነገር ሰምታችሁ ከሆነ ልንገራችሁ። አብዛኛው አንዳንድ ትምህርት ቤቶች ኢንተርናሽናል ስኩል 70% ያሉ ወንዶች እና ሴቶች በእንደዚህ አይነት ነገር ያላቸው አስተሳሰብ አሁንም 70% ነው ያሉት። እንደዚህ አይነት አስተሳሰብ ያላቸው ተማሪዎች እየወጡ ነው ተብሏል። ኖርማላይዝ አድርገው ያሉ 70% ተማሪዎቹ ያዙልኝ። አንድ አስተማሪ ተናገረው 70% ኢንተርናሽናል ስኩል የሚማሩ ተማሪዎች ለእንደዚህ አይነት ነገሮች 70% ጥሩ ምልከታ ነው ያላቸው የሚባል ነገሮች አውርቷል። እያዘነን የተናገረው ይሄ በጣም የሚያሳዝን ነገር ነው። እንደገና ይህ ፖድካስት ሲወጣ አላማው ማስተማሪያ አይመስለኝም፣ ይቅርታ አድርጉልኝ፣ አጀንዳ መስጫ ነው። አሁንም ከሳጥን ውጭ አጀንዳ መስጫ ነው። ሰው ኖርማላይዝ እንዲያደርግ ነው። አሁንም ተማሪዎች አሁን በነገራችን ላይ ሀገር መያዝ ከፈለክ ተማሪን ያዝ ይባላል። በሰለጠነው ዓለም ተማሪ አይምሮን ድብና አድርገህ ብሬንወሽ ካረከው ያን ነገር ለምዶ ያድጋል፣ ሀገር ይሆናል ማለት ነው። ህፃናቶች ናቸው ሀገር የሚመሰርቱት። ኦልሬዲ አንድ ሀገር እየበከነ ነው። ያዙልኝ። በእውነት አሁን የሚመጣው ጄኔሬሽን የበከነ ጄኔሬሽን ነው። በጣም የሚያሳዝነው ነገር በቃ ኦልሬዲ አላማቸውን አሳክተውታል ማለት ይቻላል። በእንደዚህ አይነት ነገር በሚያሳዝን ሁኔታ ግን ቶሎ ወደ እርምጃ መወሰድ አለበት። እንደነዚህ አይነት ፖድካስቶች እቺ ገነት የምትባለዋ መጠየቅ አለባቸው። 2 ሰውየው ይቅርታ አድርጉልኝ ማን ያዟል ፖድካስት ላይ የሆነች ሴት ከዚህ በፊት ቀርባ የተናገረችው ነገር አለ። እንደነዚህ አይነት ሰዎች ፒንክ ልብስ ይለብሳሉ ወንዶቹ ተብሏል። ይሄ ማለት ልጁን ይሁን አይሁን ፈጣሪ ነው የሚያውቀው፣ የለበሰው ፒንክ ልብስ ነው። ምን ለማስተማር ነው? እሱስ ምንድነው? አሁን ለምሳሌ ፒንክ ልብሶች ይለብሳሉ ወንዶች ተብሏል። ይሄኛውም ፒንክ ልብስ ለብሶ ነው የቀረበው። አሁንም ከሳጥን ውጪ ነው ነገሩ። ምክንያቱም ከዚህ በፊት ማን ያዟል ፖድካስት ላይ ሆቴል ቤት ዌትረስ ሆና የምትሰራ ሴት ተናግራ ነበር። ፒንክ ልብሶች ነው የሚለብሱት የሚያዘወትሩት፣ ኢቭን ኮዳቸው ነው ተብሏል። ፒንክ ልብስ የለበሰው ወንድ መንገድ ላይ አድርጎ ከሄደ ኮድ ነው ይባላል አሉ። እቺ ማን ያዟል የቀረበችዋ ሴት ናት የተናገረችው። አሁንም የሰውዬ ፒንክ ልብስ ነው ለብሶ የመጣው። እንደገና ገነት ንጋቱ ይህን ነገር ኢንተርቪው አድርጋለች። እኔ አሁንም ቢሆን ይሄ ፖድካስት ሌላ ዓላማ አለው። እኔ እቺ ሴት መጠየቅም አለባት ብዬ ማምን ሰው ነኝ። ሲጀመር ነጋዴ ናት። አንድ ትልቅ አርቲስት ሞቶ የነገደች ሴትዮ ናት። አሁን ይቅርታ አድርጉልኝ። አሁንም እነዚህ ግለሰቦች ዳይሬክትሊ ሳይሆን ኢንዳይሬክትሊ ገንዘብ ከፍሏት ሊሆን ይችላሉ። እቺ ሴት ሰው ሞቶ የነገደች ሴት ይህን አለማድረጓ ምን ማረጋገጫ አለን? እስኪ አሁንም ከሳጥን ውጪ ሰው ሞቶ ነግዳለች ተብሏል ዩቲዩብ ላይ። ትልቅ አርቲስት ነፍሱ ይማሩ ያን የሰራች ሴት አሁን ይሄን ነገር ተከፍሏት አለመፍራቷ ምን ማረጋገጫ አለን? አሁንም ከሳጥን ውጪ ነው። ለዛ ይሄ አጀንዳ ማለማመጃ ነው። እኔ እቺ ሴትዮ እንድትጠየቅ ነው የምፈልገው። ልንገራ፣ እቺ ሴትዮ መጠየቅ አለባት ባይ ነኝ እኔ። ሰውየውም መጠየቅ አለበት። ምንድነው አሁን አላማው? አሁን ፒንክ ልብስ ኮዳቸው ነው ተብሎ ፒንክ ልብስ ነው አድርጎ የመጣው። ይሄን ደግሞ ሚስጥር ደግሞ ያወራችሁ አሁንም ዩቲዩብ ላይ ገቡ። ማን ያዟል ፖድካስት ላይ የሆነችው ዌትረስ ቦሌ አካባቢ ሆቴል ቤት የሰራችው ዌትረስ ናት። ሙሉ ነገር ያወራችሁ እንደነዚያ ሰዎች በዝቷል እና አለባበሳችሁ ይሄ ነው። ይሄም ሰው ፒንክ ልብስ ነው ለብሶ የመጣው። ይሁን አይሁን የሚያውቀው ፈጣሪ ነው።
ግን ብቻ እኔ መንግስት አሁን ለምን ዝም እንዳለ እኔ በጣም ግራ የገባኝ ነው ያለው። ምንድን ነው አሁን ቲክቶክ ላይ ህጻናቶች ተደባደቡ ብሎ እስር ቤት ይወስዳል መንግስት። ቲክቶክ እያየ ነው የሚለው ሎጂካል ነው ነገሩን። እስኪ እንዴ አሁን እንደነዚህ ሰዎች ደግሞ መጥተው እንደዚህ ነገር ሲያስፋፉ ኢንዳይሬክትሊ እንዴት ነው የማይጠየቁት? ህፃን ልጆች ተደባደቡ ተብሎ እስር ቤት የሚገቡ ከሆነ እንደነዚህ አጸያፊ ነገር ትውልድ ገዳይ ነገር እንዴት ነው ቆይ ዩቲዩብ የተለቀቀ ዝም የምትባሉ? እኔ መንግስት እንዴት ዝም ይላል እንዴ? ድብድብ እኮ ሰው ኖርማል ቢደባደቡ ያው ችግር የለውም። ይሄ ዋናው ትውልድ ገዳይ ትውልድ ጨፍጫፊ ነገር እንዴት ዩቲዩብ ላይ ይሰራጫል? እንዴት መንግስት ዝም ይላል? እኔ በጣም ነው ግራ ይገባኛለሁ። ግን አሁንም አጀንዳው ማስተማሪያ ነው ከተባለ ለምንድን ነው ፓስተሩን ስም ያልጠቀሰው? ፕላስ ደግሞ ለምንድን ነው ቤተክርስቲያኗን ያልተናገረው? የቸርቹን የፕሮቴስታንት ቸርቹን ለምንድን ነው ይሄ ነው ቸርቹ ቦታው ብሎ ያልተናገረው? ፓስተሩን ለምንድን ነው ያልተናገረው? አሁንም ህዝብ ሄዶ እዛ ባልሆነ አስተምሮት እንዲበከል ነው የተደረገው። ቢያንስ ቢናገር እኮ እዛ ቸርች አይሄዱም፣ ሰው ይድናል፣ ብዙ ሰዎች ይድናሉ። ምክንያቱም እንደነዚያ ፓስተሮች ራሳቸውን መያዝ ያልቻሉ ፓስተሮች እውነት ከሆነ የሚያወራው አጀንዳ ካልሆነ በስተቀር እንደነዚያ ፓስተሮች የሚያስተምሩትም ልክ ያልሆነ ነገር ነው። ውጭ ሀገር ከዚህ በፊት እያየን የፕሮቴስታንት ቸርች ምን አይነት ስራ እንደሚሰሩ ይሄን አሁን ገልብጠው ወደዚያ አምጥተዋል ማለት ነው። እውነት ከሆነ ነገሩ ተገልብጦ ኢትዮጵያ ውስጥ አለ ማለት ነው የፕሮቴስታንት ቸርች። ለምንድን ነው ሊናገር ያልፈለገው? እንደነዚያ ፓስተሮች በጣም ብዙ ምዕመናን እንዲያፈሩን የተፈለገው? አሁን የሰው ትልቅ ሰው ነኝ ይላል አይደል? እውነት ከሆነ ለምንድን ነው ቸርቹን ማይናገረው? አሁንም እኮ እሑድ ወይ ቅዳሜ ወይ እሑድ ወይ ከሰኞ እስከ ዓርብ እኮ ሰዎች እየጎረፉ ነው እዛ ቸርች። ይሄኔ ባለማወቅ የማይሆን ትምህርት ደግሞ እየወሰዱ ነው ማለት ነው ከዛ ፓስተር። ለምን መናገር አልፈለገም? ለምንድን ነው አንዳንድ አሁን እኔ በጣም ነው የሚገርመኝ። በቃ ይሄ ነገር አጀንዳ ነው፣ በቃ ሎጂካል ነው። ሆን ተብሎ ለማስፋፋት የህፃናቶችን አይምሮ ለመያዝ ለመበረዝ ሆን ተብሎ የታቀደ አጀንዳ ነው ባይነኝ። ሁለት ሰውየው የለበሰው ልብስ አላማው ሌላ ነው። በቃ ይሄን የሆነ ሴት ተናግራለች። ማን ያዟል ፖድካስት ለአራተኛ ጊዜ ስለደግሞ ነው የለበሰው ልብስ ሌላ አላማ አለው። እንደነዚህ አይነት ሰዎች ፒንክ ልብስ ይለብሳሉ ተብሏል። አሁንም የሰውዬ ፒንክ ልብስ ለብሶ ይዞ የመጣው ይሄ ማለት ከጀርባው ሌላ ነገር አለ ማለት ነው። ለዛ እኔ እቺ ሴትዮ እንድትጠይቅ ፈልጋለሁ። በቃ እቺ ሴትዮ ትጠይቅ። ከዚህ በፊትም በሞተ ሰው ላይ በታዋቂ በሞተ ሰው ላይ ነግዳለች። አሁንም አጀንዳ ብር ተከፍሏት የምታስፈጽምናት። ከነዚህ ውስጥ ደግሞ አስፈጻሚዎች ቲክቶከሮች አሉ፣ ሴቶች በኢንዳይሬክት የሚያስፈጽሙ ሴቶች አሉ። እሱ መጥራት ይቻላል ከተፈለገ። የነዚህን አጀንዳ ይሄ እነ ጆርዲ እነ ህይወት ምናምን የሚባሉ ፌሚኒስት የሚባሉ የነዚህ አባል ናቸው። በቃ ፌሚኒዝም የዚህ አባል ነው። ኢንዳይሬክትሊ የነዚህ አባል ደጋፊዎች ናቸው። ወጥተው ራሳቸውን ተናግረዋል። ቲክቶከሮችም አሉበት የነዚህ ቡድን ውስጥ። እነዚህ በቃ የሆነ ነገር ተቋቁሞ ልንገራችሁ፣ ዲጂታል ሚዲያ ላይ ተቋቁሞ ትላልቅ ሰዎችን በመያዝ ብር የተሰጠ ፈንድ ይደረጋል። በቃ ባጭሩ ብዙሃን ሰው መገንዘብ አለበት። ፈንድ ይደረጋል፣ ለቲክቶከሮች ፈንድ ይደረጋል፣ ለዩቲዩበሮች ፈንድ ይደረጋል። ከዛ ፈንድ ውስጥ አንዱን ፈንድ የተቀበለችው ሴትዮ እቺ ናት። ሌላች ደግሞ ቲክቶከሮች አሉ ፈንድ የሚደረጉ ፌሚኒስት የሚባሉ ሙቭመንት የሚያራምዱ እንዳለ የዚህ አባሎች ናቸው። እና መንግስት እርምጃ ይወስድ። በቃ ፋክት ነው፣ ፋክት ነው። እርምጃ እንዲወሰድ ነው በቃ የሚያስፈልግ። እቺ ሴትዮ ትጠይቅ፣ ትታሰር። ሰው ኖርማላይዝ እንዲሆን እያደረገች ነው። ህፃናቶች ኖርማላይዝ አድርገው አይተዋል ተብሏል። ጨርሻለሁ። መልካም ምሽት ጆን። ቴንክ ዩ። በዚህ አጋጣሚ ትጠየቅ ለተባለው በህግ ጉዳዩ ተይዟል። በህግ ጉዳዩ ተይዟል። ክስ ተመስርቷል። ካውንስል ክስ እንደመሰረተ ዛሬ አይተናል። ይሄዱበታል። የህግ ጉዳይ በህግ ይያዛል። እኛ ግን እዚህ ጋር እንደ አንድ ግለሰብ እንደ ሃይማኖቱን እንደሚወድ እምነቱን እንደሚያውቅ እምነት ሃይማኖት ምናምን ብቻ አይደለም፣ ሰው ስለሆነ ሰውኛ ማንነት ነው። እንደ ሰው ነው የምንቃወመው፣ ሰው ስለሆን ብቻ ማለት ነውና እንደዛ ነው። ፋሲል ኔትወርክ ነው መሰለኝ የሚያስወርድ። አስገቡት ሞዴሬተሮች። ግሬስ እሺ፣ ላንቺ እድል ልስጥ። እሺ፣ ተባረኩ። ሰላም ብያለሁ ሁላችሁንም። ብዙ አላወራም። ጥያቄ ነው የሚኖረኝ ለቤተ ክርስቲያን፣ ለህግ አካላት፣ ለቅዱሳንና ለኦርቶዶክሳውያን ነው ጠቅለል አድርጌ የምናገረው።
ለአብያተ ክርስቲያናት አሁን ስትናገር ሰምቻለሁ። ግን ማለት የምፈልገው ነገር ኃላፊነት አለባቸው። የክርስቲያን ስም ሲጠፋ ጀነራላይዝ ተደርጎ ስም ሲጠፋ እነሱ እዛ ላይ ፖዚሽን ያላቸው ሰዎች ሊደሮቻችን ይሄ ነገር እውነት ነው ወይ ውሸት ነው? አብያተ ክርስቲያን ይሄንን ሰፖርት እንደማታረግ አውቃለሁ፣ የተመሳሳይ ጾታ ጋብቻን። ስለዚህ የነሱ ኃላፊነት ይህንን የማጣራት ፓስተር እውነትም እንዲያደረገ ፓስተር ካለ ኤክስፖዝ መደረግ አለበት። ምክንያቱም ለትውልድ ጸር የሆነ ነው እና ከዓላማችንና ካላቸው አይዲያ ጋር የሚጻረር ስለሆነ ለህግ ማቅረብ አለባቸው ባይነኝ። ለህግ አካላት ደግሞ ማቀርበው እየሰማችሁ ከሆነ አገራችን ውስጥ የሃይማኖት ግጭት በጣም እየተበረከተ ብዙ ሰዎች እየሞቱ ያለበት ሰዓት ነው። እንደዚህ አይነት የውሸት አንድን ሃይማኖት ከአንድ ሃይማኖት የሚያጋጭ ነገር ሲነሳ ኃላፊነት አለባችሁ። ይሄ ሰውዬ ያለው ሰውዬ የእውነት ነው ወይ? እና እንደ ሀገርም ደግሞ ኢትዮጵያ ውስጥ የተመሳሳይ ጾታ አትደግፍም ኢትዮጵያ። ስለዚህ ይሄ ፓስተር ማን ነው? እውነት ብር ልኮ ከሆነ ለሰውየው የላከበት መረጃ ይኖራል፣ የባንክ ሪሲት ይኖራል፣ ፎቶዎች ይኖራሉ፣ ኮንቨርስ ያደረጉበት ኮንቨርሴሽን ሊኖር ይገባል። ስለዚህ ይሄንን ያጣሩልን። እውነት የሚገዳቸው ከሆነ የሰው መሞት የሚገዳቸው ከሆነ የሃይማኖት ለሃይማኖት ግጭት እውነት የሚገዳቸው ከሆነ የህግ አካላት እዚህ ነገር ላይ መስራትና መልስ ለህዝቡ ማቅረብ አለባቸው ባይ ነኝ። ሌላ የምናገረው ለኦርቶዶክሳውያን እኛ ከእናንተ ጋር ምንም ችግር የለብንም። እናንተ ራሱ ከኛ ጎን መቆም አለባችሁ። እንደዚህ አይነት ነገር ሲነሳ የኦርቶዶክስ ቤተክርስቲያን ይሄንን ሰፖርት እንደማታደርግ አምናለሁ አውቃለሁም። ስለዚህ ይሄ ነገር እውነት ከሆነ እናንተ ከጎናችን ቆማችሁ ይሄን ፓስተር እንዲጋለጥ ማድረግ አለባችሁ። የውሸት ደግሞ ከሆነ ለእናንተም ነገ ይመጣል። በዚህ ዝም ከተባለ ይሄ ነገር ይቀጥላል፣ ስም ማጥፋት ይቀጥላል፣ የሃይማኖት ግጭት ይቀጥላል። ስለዚህ ኦርቶዶክሳውያን እኛ ከእናንተ ጋር ችግር የለብንም። ይሄንን ግን እኛ አንቀበልም። እንደ ክርስቲያን እንደ አንድ ክርስቲያን እኔ አልቀበልም። ስለዚህ ከጎናችን ቆማችሁ ሴትዮዋ ውሸት አጭበርባሪ ሆና ለጥቅም የምታደርግ ከሆነ መጠየቅ አለባት፣ ሰውየውም እንደዚሁ። ከዛ ባለፈ የእውነት ደግሞ እንደዚህ ያደረገ ፓስተር ካለ ከጎናችን ቆማችሁ እንዲጋለጥ እኛም ስለምንፈልግ ይሄንን ነው የምንፈልገው። ለክርስቲያን ወንድሞቼ ደግሞ የማቀርበው አንድ ነገር፣ የሰው ስም አታንሱ። ኤቪደንስ የሌለው ነገር የሰው በህግ ያስጠይቃል። ስም አታንሱ። እዚህ ጋር አብያተ ክርስቲያን ኦርቶዶክስን መሳደብ ለምን አስፈለገ? የትኛውም አብያተ ክርስቲያን ውስጥ እግዚአብሔር የማይወደውን ጽዩፍ የሆነ ነገር የሚሰሩ ሰዎች አሉ። እንቃወማቸዋለን፣ በትክክል እንቃወማቸዋለን። ስለዚህ የምትገቡና ኮመንት የምትሰጡ ቅዱሳን ወንድሞቼ እባካችሁ የኦርቶዶክስን ስም አታንሱ። ይሄ አይደለም አላማችን። አላማችን እውነቱ እንዲወጣ ነው። ስለዚህ አንዱን ሃይማኖት ዳውን በማድረግ በማንቋሸሽ ምንም የምናተርፈው ነገር የለም። የቆምነው እዚህ ጋር የመጣ ነው እውነቱን ለማጋለጥ ስለሆነ ይህንን በማድረግ ብትተባበሩኝ በጣም ደስ ይለኛል። ደግሞም ትክክለኛው ነገር ነው ብዬ ስለማስብ ተባረኩ። በቃ ይህንን ብዬ ለመውረድ ነው። እዚህ ጋር አንድ ማረሚያ ወይ ማስተካከያ፣ እዚህ ላይቬን ከከፈትኩ ሰዓት ጀምሮ ኦርቶዶክስንም የተሳደበ ተቋማትንም አብያተ ክርስቲያናትንም የተሳደበ ሰው አለ ብዬ አላስብም። ምናልባት ኮመንት ላይ ግን ኮንትሮል ማድረግ አይቻልም። ኮመንት ለሚጽፉ ሰዎች ከታች ኃላፊነት አልወስድም። ቅድም ይኸውልህ አም ሶሪ ፎር ኢንተራፕሽን፣ ግን ቅድም ላይ ኦርቶዶክስ ሆነው የታሰሩ ይሄንን በመስራታቸው የታሰሩ ሰዎች አሉ ተብሎ ስም ሲጠራ ስለሰማው ነው። የኦርቶዶክስ ቄሶች ምናምን I don't think that's a good thing. Like we don't have to mention. This is not our topic. Like እኛ አሁን ኤክስፖዝ ለማድረግ ነው። እሱ ለምን ተነሳ መሰለሽ? ቆይ አንዴ ምንድነው መሰለሽ እሱ የተነሳበት ቶፒክ ሌላ አንድ ሰው ገብቶ ተመሳሳይ አይነት ሐሳብ አወራ። እናንተ እንደዚህ ለምን አላጋለጣችሁም? ያኛውን እኛ እያደረግን ነው። ምን አይነት ኤክስፒሪየንስ አለ? እናንተስ ከዚህ በፊት የተደረገውን ነገር ያጋለጣችሁበት ሲባል እኛ ጋር የለም የሚል ኮመንት ሲመጣ በኤቪደንስ ነው እሳቸው ሲያወሩ የነበሩት። አሁን እኔ መናገር ስለማልፈልግ እንደ አይነቱን ጉዳይ እንጂ አውቀዋለሁ እሳቸው ሲያወሩት የነበረውን ጉዳይ አውቀዋለሁ። ግን አሁን እኔ አላወራም እዚህ ጋር መጥቼ። እሳቸው ግን ለዛኛው ሰው መልስ ለመስጠት አውርተዋል።
ይሄ ደግሞ ሄደሽ ቼክ ማድረግ የምትችው ጉዳይ ነው እያሉ ነው ሲያወሩ የነበሩትና ከዛ ውጪ ግን እኔም አልፈቅድም፣ ስድብ አልፈቅድም፣ ማንም ይሁን ማንም ስድብ አልፈቅድም፣ ዲስሪስፔክት ማንንም እንዲያደርግ ፐርሰናልም ይሁን ተቋም ጭራሽ እንዲነሳ አልፈልግም እና ይሄንን ነው ለመጨመር የፈለኩት። ፋሲል ወደ አንተ ልምጣ። 2-3 ወርዳል ኔትወርክ ነው። በጣም ድምጼ ይሰማል? ሰላም ብያለሁ። እሰማለሁ? ይሰማል። ቀጥላ። እሺ በመጀመሪያ ይሄን ነገር ለመቃወም ኦርቶዶክስ መሆን የለብኝም፣ ፕሮቴስታንት መሆን የለብኝም። ይሄ እንደ ሰው እንደ ትውልድን ከማዳን አንፃር ማንኛውም ሰው የተባለ ሰው ይሄንን ጽዩፍ ነገር ልንቃወመው ልናወግዘው የሚገባ ነገር ነው። ይሄን መተማመን አለብን። ሁሉም ሰው ነው መቃወም ያለበት። ምክንያቱም እግዚአብሔር ለሰው ልጆች የሰጠው ነገር ስላልሆነ በቃ ጸያፍ ነገር ስለሆነ መጽሐፉ ራሱ ይሄን የሚለው እንዲህ አይነት ተግባር ውስጥ ያሉ ሰዎች ለማይረባ አእምሮ ተላልፈው የተሰጡ ሰዎች ናቸው። በቃ የማይረባ አእምሮ ያላቸው ሰዎች ናቸው እንዲህ አይነት ነገር ውስጥ የሚገቡት እንጂ ሃይማኖት ያላቸው ሰዎች አይደለም እንደዚህ አይነት ነገር ውስጥ የሚገቡት። ስለዚህ ባይሆነ ሃይማኖት ውስጥ ግን ሊደበቁ ይችላሉ። እንዲህ አይነት ተግባር ያላቸው ሰዎች ሃይማኖት ቢኖራቸውማ እንዲህ አይነት ነገር አያደርጉም። አሁን ባለንበት በተጨባጭ ሁኔታ የትኛውም ኢትዮጵያ ውስጥ ያሉ ሃይማኖቶች ይሄን ነገር የሚደግፉም የሚያበረታቱም የሉም። ስለዚህ እንደ ሰው በመሆናችን ብቻ ትውልዳችንን ከመጠበቅ ራሳችንን ከመጠበቅ አንፃር ሁሉም ሰው እንዲህ አይነቱን ጸያፍ ተግባር ሊቃወመው ይገባል። ወደ እነዚህ ስመጣ ግን ቀጥታ የተናገሩት ነገር ፓስተሩ ስለሚል አንድን ሃይማኖት የሆነ እንትን የማድረግ ነገር አለበት ቀጥታ። ምክንያቱም ፓስተሩ ይላል። ፓስተሩ ከተባለ የት እንደሆነ ይታወቃል። አየህ፣ እነሱ በሃይማኖት ውስጥ ሸፍነው ነው ያመጡት። የሆነ ግለሰብ የሆነ ሃይማኖት ውስጥ ያለ ሰው እንዲህ ብሎት ከሆነ ትውልድን ለማስተማር ትክክል አይደለም ብሎ ያኛውንም ሰውዬ ለመቃወም ከሆነ ፓስተሩ አይደለም ማለት ያለበት እከሌ የሚባል ሰው በቃ ምን ፓስተርነቱ እኮ አይደለም እንደዚህ ያደርገው እከሌ የሚባል ሰው እንዲህ አድርጎኛል። ይሄ ሰው ደግሞ በእንዲህ አይነት ቤተ እምነት ውስጥ ተደብቆ ነው ያለው። ስለዚህ ትውልድ በዛ ያላችሁ ከዚህ ሰው ምን በሉ ተጠበቁ ብሎ ቢመጣ ራሱንም ነፃ ያደርጋል። የሆነ ሃይማኖታችንም እየሰደበ አይደለም በሚለው እኛው እንቀበለው። ስለዚህ ራሱን ድርጊት ራሱን በሆነ ሃይማኖት ውስጥ ደብቆ መጣ። እኔ ምንድነኝ አለ ኦርቶዶክስ ነኝ። ራሱ እንግዲህ ከሱ እንደሰማ ነው። አየህ፣ እሱን በአንድ ሃይማኖት ውስጥ ደብቆ መጣና በዚህኛው ሃይማኖት ደግሞ ስም ሊያጠለሽ መጣ ማለት ነው። ስለዚህ ይሄ ተግባራቸው ትክክል አይደለም። ከሀሳቡ ብቻ ሳይሆን አሁን እያደረጉ ያሉት ኢንተርቪው የምታደርገው እሱም ትክክል አይደለም። እርግጥ ይሄ ሰው ከዚህ በፊትም የሆነ ነገር ብሏል። እኔም ሰምቼዋለሁ ሲናገር ሚዲያ ላይ የውጭ ዜጎች መጥተው ሴክሲ ፊልም እንዲሰራላቸው $10 ሚሊዮን ምናምን ሊከፍሉት እንደፈለጉ እና እሱ አልፈልግም እንዳላሩ ከዚህ በፊት ማውርቷል። አየው፣ የሆነ ነገር አለ ከዚህ ልጅ ጀርባ። ምን እንዲሳው ራሱ እስኪውት ራሳችሁ ዝም ብላችሁ ራሱ ስታዩት የሆነ ነገር ውስጥ ያለ ሰው አይመስልም። ስለዚህ እያደረጉ ያሉት ይሄ ኢንተርቪው የኛን እምነት ቤተ እምነት እየሰደቡ ያጥላሉ እንዲህ ናቸው ሊሉን የፈለጉት። ስለዚህ እኛ ደግሞ እንዲህ አይነት ነገር አንደግፍም፣ ጸያፍ ነው። ባይብላችንም አስተምሮታችንም እምነታችንም ይሄንን ወንድ ለወንድ ሴት ለሴት እንጸየፋለን፣ እንቃወማለን። ስለዚህ የሆነ ግለሰብ እንትን ስላለ በፓስተር ስም አድርጋችሁ ቤተ እምነታችንን መስደብ አትችሉም። ስለዚህ ኢንተርቪው ተገቢ አይደለም፣ ትክክል አይደለም። ስለዚህ እሱም አሁን ወጥቶ ማጋለጥ ያለበት ምንድነው? እንዲህ አይነት ሰው ከሱ ጋር ከነበረ ያም ሰው ዝም ብሎ እንዳላለው እንዲሁ እንገባናል። እሱም የሆነ ነገር ውስጥ ቢኖር ነው ከዛ ሰው ጋር እዚህ ድረስ የሄደው። ስለዚህ እሱም ለማጋለጥ ከሆነ የመጣው እምነትን ለመስደብ ሳይሆን እንዲህ አይነት ሰው አለ ብሎ ለማጋለጥ ከሆነ እሷም ኢንተርቪው የምታደርገው ትውልድን ለማዳን ከሆነ ሰምተው ከሆነ ላንቺ ያሳይሻለሁ አላት አይደለ? እንትኑን ምኑን ላንቺ ለሷ ከሆነ ሚዲያ ላይ ቆምጣት የለበትም። ለሷ ከሆነ ሊያሳያት ከፈለገ እዛ ቤቷ ሄዶ ያሳያት እንደፈለገ ይሁን። ሚዲያ ላይ መጥቶ ግን ላንቺ ለሷ የሚባል ነገር የለም።
የኛን ስም አንስቷል ፓስተር ብሎ ቤተ እምነታችንን እከሌ ነው ብሎ እስካልመጣ ድረስ ሌላ አጀንዳ ከጀርባ አለው ማለት ነው። ሌላ አጀንዳ ይዘው ነው የመጡት። ስለዚህ በሃይማኖት ስም በእምነት ስም የሚደበቀውን ያቆማል፣ ራሱም ያቆማል። እኔ እንትን ነኝ ብሎ ራሱን ተገናርጎ እዛ ደብቆ ከዛ ይሄ ፕሮቴስታንት የሚባል አሁን ሚዲያ ላይ ያለ ነገር አለ አንዱ ከአንዱ ጋር እሱ በዚህኛው ደብቆ ያኛውን በዚህኛው ላይ ለማስነሳት ነው የሚመስለው ሐሳባቸው፣ አካሄዳቸው። ስለዚህ ማን ነው ለሚለው መልስ መስጠት አለበት። ልክ በአፉ እንዲህ ከሌ ብሎኛል እንዳወራ በፎቶ ላንቺ አሳይሻለሁ እንዳላት ያንን ሰው ለኛም ያሳያል፣ ለትውልድ ያሳይ፣ ሚዲያ ላይ ይልቀቅ። አለበለዛ የውሸት ነው ማለት ነው። ፈጥረው እያወሩ ነው፣ እርሱም ደግሞ ሌላ ነገር ውስጥ ነው ያለው ማለት ነው። አየ ይሄንን በሰው በትውልዱ አእምሮ ላይ መዝራት ፈልገዋል ማለት ነው። ከጀርባ ሌላ ነገር እንዳለው ግልጽ ነው። ምን ብሎ እስካልመጣ ድረስ በግልጽ ይሄንን ድርጊት እንዲህ ብሎ የጠየቀኝ እከሌ የሚባል ሰው ነው፣ ፎቶ ይሄ ነው ብሎ መምጣት አለበት። ያንን እስካላመጣ ድረስ ነፃ ሊሆን አይችልም ይሄ ሰው። ስለዚህ የኛ ቤተ እምነት እንዲህ አይነት ነገር አንደግፍም፣ እንቃወማለን፣ እናወግዛለን። ከተገኘም ሰውየው እናጋልጣለን። ለምን ትውልዳችንን ማዳን ካለብን ቅድም ንቃ እንዳልከው እንዲህ አይነት ነገር በምክር አይደለም የሚለቀው ሰውየው ኦሬዲ እግዚአብሔር ነው ለማይረባ አእምሮ አሳልፎ ይሰጠው። በየትኛው አእምሮ ነው ምክር ሰምቶ የሚለወጠው? እንዲህ አይነት ሰው አእምሮ ሲኖረው ነው ሰው ምክር የሚሰማው። ይሄ እኮ ሮሜ መጽሐፍ ላይ እንደነገረን ለማይረባ አእምሮ እግዚአብሔር አሳልፎ ምን አደረጋቸው ነው ሰጣቸው። ከምክር አልፈዋል እኮ እነዚህ ሰዎች። ስለዚህ ቤተ እምነታችን ላይ እየተደረገ ያለውን የሐሰት ክስ እንቃወማለን። በቤተ እምነት ስም ደግሞ መደበቅ ያቁሙ። እዚህም እኛ ጋርም ሆነ እዛም እንዲህ አይነት ነገር ሊኖር ይችላል። ሰዎች ራሳቸውን ለማዳን ራሳቸውን ለመደበቅ በእነኛ ስር ሊሸሸጉ ይችላሉ። ምንድነው እንዳጠቃላይ ግን ማድረግ ያለብን? እዛም በተለያየ እምነት እነዚህን ሰዎች ማጋለጥ ነው ያለብን። መደበቅ የለብንም፣ መሸሸግ የለብንም። ከስራችን ከደበቅናቸውና ከለላ ከሰጠናቸው እኮ ትውልዱን ይበክሉታል፣ ውስጥ ለውስጥ ትውልዱን ያበላሹታል። ስለዚህ ይሄ ሁላችንም ከሌ እምነት ነው የኔ እምነት እንትን ነው ሳንል ልንቃወመው ይገባል። ትውልዳችንን ልናድነው ይገባል። ስለዚህ አሁን ባለንበት የትኛውም የፕሮቴስታንት እምነት ይሄንን የሚደግፍም የሚተባበርም ልክ ነው የሚልም እንደሌለ ግን መታወቅ መቻል አለበት። በቃ ፓስተሩ እንዲህ ነው ሳይሆን የሆነ ሰው ነገር ካረጋቸው በቤተ እምነት አይደብቁት። እከሌ የሚባል እዚህ ቤተ እምነት ውስጥ የተደበቀ እንዲህ አይነት ልምድ ያለው ሰው አለ ነው መባል ያለበት። ከዛ ሐሜት ሳይሆን ፎቶውንም ስሙንም ማጋለጥ ተገቢ ነው የሚል ሐሳብ ነው ያለኝ። ንቃይ ፋሲል በጣም ትልቅ ንግግር አደረክ። በጣም ትልቅ ምን አልክ መሰለ? ለአንቺ ያሳይ አሁን ነው ያነቃኝ ታውቃለህ። ምክንያቱም ብዙ ስለሆነ እንትን ብሎ ዘንግቼው ነበር። እኔ አሁን አደባባይ አላሳይም ለአንቺ ያሳይሻለሁ ካለ ደውሎ ለምን አይነ ሻይ ቡና እያለ ለምን አያወራትም ነበር? ሻይ ቡና እያለ ይሄው እንደዚህ ያደርገኛ ካለ የሚባል ብሎ እዛው መጨረስ ይችላል። ፐብሊክም መውጣት የለባቸውም እንደዚህ አይነት ጉዳይ። ርዕሱ በራሱ ነው የምላችሁ እኮ ርዕሱ በራሱ ግብረ ሰዶማዊው ታዋቂው ፓስተር አስቸገረኝ ብሎ ነው የወጣው ማለት ነው። ለአንቺ ያሳያለሁ ካለ አለ መረጃዬ ካለ እዛው ለምን አያሳያትም? ፐብሊክ ላይ ለምንድን ነው የወጣው? የመጀመሪያው ፐብሊክ መውጣት አልነበረበትም። ኦኬ ህዝብ ለማስተማር ካልከኝ ደግሞ ስታስተምረን እንዴት አድርገህ መሰለ የምታስተምረው? ለትውልድ አስበህ ከሆነ አከሌ የሚባል ፓስተር በዚህ እምነት ውስጥ ያለ ሰው ነው፣ ይሄ ሰው ነው እንዲያደረገኝ ስሙን ሜንሽን አድርግ። ጀነራል ፓስተር ብለህ ስንት የተከበረ እግዚአብሔርን የሚፈራ አምላኩን የሚፈራ ለእግዚአብሔር ስምና ትምህርት እየተጠነቀቀ የሚኖር ህዝብና አገልጋይ ባለበት ሀገር ውስጥ ፓስተር ብለህ ጀነራል ጨፍልቀ ማለት ነው። ሰው እርስ በራሱ እንዲጠራጠር፣ ምዕመኑ አገልጋዩን እንዳያምን፣ ምዕመኑ ፓስተሮቹን የት ይሄድ ሰው ንገረኝ እስቲ። እናንተ ሚሽን አጀንዳ ሴት አድርጋችሁ ነው የመጣችሁት። እንዲህ አይነት መርዝ ረጫችሁ፣ እንዲህ አይነት ሐሳብ አቀረሻችሁ። ሰው የት ይሄድ? ዓላማችሁስ ምንድን ነው? ቅድም አንድ ወንድሜ ትልቅ ሐሳብ ሲያወራ ነበር። አጀንዳ በስነ ስርዓት ሴት ተደርጎ እየተሰጣቸው በየታይም አጀስትመንታቸው በራሱ
ሃይማኖት ከሃይማኖት ለማጣላት የምትሄዱበት ርቀት፣ ሃይማኖት ከሃይማኖት ለማጣላት የሆነ ፖለቲካል ነገር ውስጥም ገብታችሁ ለማብኳት የሆኑ ከምርጫ አካባቢ ሲገናኝ የሆነ አጀንዳ ተቀብላችሁ ማቀርሸት፣ ሰው በሰላም እንዳይኖር፣ ኦርቶዶክስ ከፕሮቴስታንት፣ ፕሮቴስታንት ከሙስሊም ምናምን እንዳይኖር፣ ይሄ ማምታታት፣ ማጋጨት፣ ይሄ ነው አጀንዳችሁ። ይሄ ነው አጀንዳችሁ። ልክ ደግሞ ሲነቃበት ፌስቡክ የተጠለፈ አለ፣ ቴሌግራም የተጠለፈ የኔ አይደለም አለ። እዛ ስትግማማ ከርመህ መተህ እንዲህ አይነት ነገር ደግሞ ሲመጣብህ ፌስቡክ የተጠለፈ የኔ አይደለም በኤአይ ሰርተውብኝ ነው ምናምን። ይሄ ያው የህግ ጉዳይ ህግ ይዟል። እኛ ግን ማውራት መናገር ያለብን ምንድን ነው መሰላችሁ? እኔም እንደ አንድ ግለሰብ ማውራው ይሄ ጽዩፍ የሆነ ጉዳይ ነው። ሃይማኖትን አይወክልም። የሆነ ነገር ውስጥ መደበቅ አትችልም። በማህበረሰብም በሞራልም ኢሞራላዊ የሆነ ድርጊት ነው። ከተፈጥሮ ውጭ የሆነ ጉዳይ ነው። ጽዩፍ ነው። ጽዩፍ የሆነውን ነገር ሰው ስለሆንኩ ብቻ ነው የምቃወመው። ሰው ስለሆንኩ ብቻ ሪጀክት አደርጋለሁ። የመጀመሪያው ጉዳይ አከሌ እንዲህ ነው፣ እኔ ኦርቶዶክስ ስለሆንኩኝ ፕሮቴስታንቱ ፓስተር አስቸገረኝ መተብለ የምትለጠፍ ከሆነ ግን እምነት ውስጥ እሱ ህግ ይዳኛል። አሁን ደግሞ እዚህ ላይቭ ላይ ነው በደንብ የማስተውለው። ፒንክ ለብሰ ኧረ ተውኝ። እኔ ግን የመጨረሻ ግን ይችን እንትን ልበልና ምናልባት መጨረሻ ላይ ኢቫንጀሊስት መጨመር የምትችለው ነገር ካለ ለአንተ ሰጥሃለሁ፣ እንጨርሳለን። ግን ይችን ስሟት። ጸሎት ነው። አሁን ምርጫ ስላጣቅ አድናሃለሁ ነው እኔ አድናሃለሁ ብሎ ነው የገባው። ና እንደዚህ ቦታ ምርጫ የለህም ና በግል ጸሎት አድርግልሃለሁ ምናምን ይለኛል። ይኸውላችሁ ፕሊዝ አንዴ ይሄንን ቪዲዮ ይኸውልህ፣ አሁን ምርጫ ህፃን ልጅ ማለት ነው የ3 የ4 ዓመት ህፃን ልጅን በዚህ አይነት ልክ ልትሸውደው አትችልም። ከረንትሊ ነው የምልህ እጸልይልሃለሁ ብሎኝ እንደዚህ አባብሎኝ ምናምን። አሁን ይሄንም ያህል ሰውዬ ነው አሁን ተታለልኩኝ ተሸወድኩኝ ነው ሊደፍረኝ ነበረ ነው። ፎቶ ስትላላክ የራቁት ፎቶ ስትላላክ ከርመ ስታበቃ ማለት ነው። ከወገብ በላይ ከወገብ በታች ላክልኝ ስትባባል ከርመህ መተህ እንዴት ነው አሁን እዚህ ኦርቶዶክስ ነኝ እምነቴን ሃይማኖቴን ምናምን የምትለን ነው የመጀመሪያው የህፃን ልጅ ድርጊት።